አማራ ላይ የሚደረገው ነገር ደጋፊ አይደለም፣ በፍጹም አልደግፍም። ግን አብዛኛው አማራ የሚግባባበት ፖለቲካ እየሰራ ነው። ይሄ ማንም ያውቀዋል። ኢቭን ዘመንና ማነው ስሙ አብረው የሚሰሩ አይደል? ዘመንና እስክንድርን ብታመጧቸው ቢገናኙ ይገዳደላል። እዚህ ሶሻል ሚዲያ ላይ የምናያቸው አማራ ልጆች በፍቅር ፖለቲካቸውን ሲሰሩ አላየን። አየህ፣ በአማራ ጉዳይ ላይ ሲሆን አንድ ሆኖ ቢያሳዩን እንኳን ሌላው እንዳልኳችሁ ወደ ኤርትራ እንሂድ። ማን ነው በአሁኑ ሰዓት አንድ ያልሆነ ኤርትራዊ? ማን ነው? ጥሩልኝ። ማን ነው አንድ ያልሆነ ኤርትራዊ? አምጣል። በአሰብ ጉዳይ ላይ አንድ ያልሆነ ኤርትራዊ ወፍ አታመጣ። የአማራው ችግር በአማራው ጉዳይ ላይ አንድ መሆን አይችልም፣ በሀገር ጉዳይ ላይ አንድ መሆን አይችልም። ስለዚህ ለመግባባት ሰው ምን ይላል እንዴ? የአማራው ችግር ግን ምንድን ነው ብሎ ሰው ይጠይቃል። በራሱ ጉዳይ እንኳን አንድ መሆን አልቻለም። እሺ ከኤርትራ እንኳን እንዴት አትማሩም? የትላንቱ ኤርትራ እንዴት አትማር? እንደዛ ሊጋደሉ የሚፈላለጉ ሰዎች የአሰብ ጉዳይ ሲመጣ ጉዳያቸውን ሙሉ ለሙሉ ትተው የአሰብ ጉዳይ ላይ ነው ቀልድ አይደለም፣ ሌላው የኛ ይደርሳል ነው ያለው። ለምንድን ነው አማራ እንደዚህ አይነት አመለካከት የማይኖር? የሀገሩን ጉዳይ በሀገሩ የውጭን ጉዳይ በውጭ አድርጎ ማየት እንዴት ነው የሚቸገረው? ነው የኔ ጥያቄ። ወይና እስቲ መልሽልኝ። አንደኛ ኢትዮጵያ የአማራ ብቻ አይደለችም፣ 80 ምናምኑን ብሔረሰብ የሚሳተፍባት ነው። ገባ? ሁሉም ገብቶ የራሱን አስተዋጽኦ ያድርግ። ግን እንደ ግለሰብ እኔ እዚህ ጋር የምሰጠው የኔን አመለካከት ነው እንጂ ህዝብ ነው የሚሰጠው አስተያየት የለም። እኔ ነው ሞክረው ሳውራ እኔ እንደሚመስለኝ እኔ እንደገባኝ እያልኩኝ ነው የማወራው። ሌላ ደግሞ መሬት ላይ ያልከው ነገር ይሁን አዘ ፖለቲካሊ ብትሄድ ደብረጽዮንና ጌታቸው ረዳ ልዩነት አላቸው አይደል? የእስክንድርን የዘመነንም እንደዛ ነው ማሰብ ያለብን። ልክ በቃ የተለየ አማራው ጋር ብቻ ያለ ችግር ምናምን መሆን የለበትም። ኢቭን በህወሓት ዘመን እኮ አብረው ተዋግተው እነ ኢስያ አብርሃና መለስ ዜናዊ እንዴት ነው የተለያዩት? ከጫካ ጀምረው መጥተው ማለት ነው። ስለዚህ እስክንድር ስለቀረ የአማራ ትግል አይቆም ይቀጥላል። ዘመነ ስለቀረ የአማራ ትግል ይቀጥላል። የሚያስቀጥል ሰዋል ሁሌም ይቀጥላል። የሚቆም ነገር የለም። ስለዚህ ብዙ ጊዜ ፖለቲካ ላይ ወይንም አደረጃጀቶች ላይ ሁለተኛቸው ነገር ይኖራል፣ አንድ የሚያደርጋቸው ነገር ይኖራል። ግን በአብይ ጉዳይ ላይ እስክንድርን ብጠይቀው ዘመነንም ብጠይቀው አላቸው በጠላታቸው ላይ እኩልም ነው። እኔ ክሬዲት የምሰጣቸው ያን በገባው እየተዋጋ ነው፣ ዋጋ እየከፈለ ነው፣ እየከፈለ ነው። ይሁን አማራው ጋር የተለየ ነገር አይደለም። ስለ ኤርትራ ደግሞ ላልከው ነገር ማግኘት ስለ አሰብ ላልከው ነገር እኔ አለአግባብ እንደ ሀገር የምጠይቀው ጥያቄ ይኖራል። አሁን ግን ሀገር ፈርሳለች እና የሚባል ወንበዴ ቡድን የሆነ አካባቢዎችን ይዞ ሲለው እየቀጠቀጠ ሲለው እንደፈለገ እያደረገ የሚያስተዳድራት ሀገር ነው። አንድ የሚያደርግ አካል ሲመጣ የዛኔ ስለ ጥቅሞች ያስባለሁ። አሁን ላይ እኔ ስለ አሰብ ማሰብ ሰው አይደለም። እኔ ነኝ የምነግርህ። እኔ አላስብም አሁን ላይ። ምክንያቱም በድሮን እየተደበደብኩ መከላከያ እየገፈረ ሴቶቹ እየተገደሉ ቤት በድሮን እየፈረሰ ለ3 ለ4 ዓመት እኮ ትምህርት ቤት እኮ የለም። አማራ ክልል 3 ዓመት ትምህርት አይማርም። ያ ማለት አንድ ትውልድ ዳሜጅ እያረከነ ያለው። ስለየትኛው ሀሳብ ነው የምትጠይቀኝ? እኔ አይገባኝም። አሁን ይሄ ጥያቄ ለኔ የሚገባኝ ጥያቄ አይደለም። ስለንጦት ነው ለዚህ ህዝብ አሁን ጦርነት ለተከፈተበት በመከላከያ ለሚቀጠቀጥ ህዝብ ይህንን ጥያቄ ማቅረብ ቅንጦት ነው። ስለዚህ መጀመሪያ ነፃነቴ ላውቅ ከመደፈር እናት አባት ከመሞት ገበሬው የሚበላው አቶ ዲጂታል ላይክ እንዴት ብዬ ልንገር ስትራቴጂካሊ ዳሃ እንዲሆን እየተደረገ ነው። አሁንም ያልሽው ከቅድሙ ጋር ፕሮግራም ያጋባል ሚታ። አሁንም አንቺ የምታወሪ ጎንደርና ጎጃም ሌላ ቦታ የሚኖር አማራን ኮንሲደር ያደረገ ንግግሮች አይደለም የምትናገር። ስለዚህ ፌል ያደርጋል። ከአንቺ ጋር የሚሆነው ነገር ፌል የሚያደርገው ምንድነው? እናንተ ሁሌ አስዩ የምታደርጉ ጎንደርና ጎጃም ብቻ የአማራ ክልል ጎንደርና ጎጃም እኮ አይደለም ብቻ አማራ እና ሌላ ቦታ ላይ ነው እንደዚህ ነገር ያለው። ኦሮሚያ ክልል አለ፣ ደቡብ ክልል አለ፣ የተለያዩ ቦታ አማራ የሚኖርበት በሚሊየንስ አለ። እናንተ የሚታያችሁ ጎንደርና ጎጃም ብቻ ስለሆነ ነው። ጦርነት ተከፍቶብኝ እኔ ስላሰባስባል እንዴ ኖ ስለ አሁን አልኩሽ እኮ ጎንደርና ጎጃም ጋር ጦርነት አለ ካልሽ ለምንድን ነው በዓላቶች በየጊዜው እየወዱ የሚደገሱት? ምን ማለት ነው? ጦርነት እንደዛ ነው እንዴ? ክልል እኮ በጣም ሰፊ ክልል ነው። ይሁንዬ መከላከያው በሙሉ የሚያደርጉት ነገር እያየን ቃል በቃል እያየን ሙሉ አማራ በቃ ተጨፍጭፎ አለቀ እያላችሁ ስታወሩ ማስረጃውን እንኳን አምጡ ስትባሉ በአብዛኛው አንቺን እያልኩ አይደለም፣ አብዛኛዎቹ ለፕሮፓጋንዳ ብለው የሌለ ነገር የሚሰሩት ጥቅም የለውም እያልኩሽ። ጥያቄዎቹ ምንድን ናቸው? እስቲ አሁን ልጠይቅሽ። መንግስት አማራ በአሁኑ ሰዓት እሺ መከላከያ እዛ መግባቱ ጥያቄ ነው። እሱን ደግሞ መከላከያ የገባበት ምክንያት እኔ 4 ኪሎ ገባለው ተከትዬ የሚልን እኔም በሆነ አልፋታውም ነው የምልሽ። እንደ አንድ መጀመሪያ ያን ነበረም ጥያቄው። እንደዛማ ቢሆን መጀመሪያ እኮ አትግደሉኝ እኮ ነው የአማራ ህዝብ ሰልፍ አልወጣም። ተው ከስልጣኑ በፊት ሰልፍ አልወጣም። ህዝቡ ግልብጥ ብሎ ታውን እንኑር ብሎ ሰልፍ አልወጣም። ያለው ነገር በጣም የጮኸ ተቃውሞውን አልገለጸም። ማዳበሪያ ተከልክሎ ከጦርነቱ በፊት ነው የምነግርህ። ኖ ከጦርነቱ በፊት የሆነው አማራን ያስቆጣው ፕሪቶሪያው ስምምነት ነው። ደስ እሱ ብቻ አይደለም። ከዛ በፊት ወለጋ ላይ የሆነ ኖ ነበርኳ። እኔ ወለጋ ላይ አማራ እየተገደለ አማራ እየተጨፈጨፈ በነበረበት ሰዓት የት ነበርን? ኢንስታግራም ላይ
አማራ እየተጨፈጨፈ ነው ወለጋ ላይ ብለን ገንዘብ ስንጠይቅ እነሱ ከመከላከያ ጎን ነኝ ብለው ምድረ አማራ ሲያሽቃብጥ የነበረ ውሸት ምንም አይሰራ። ምንም ዞር ብሎ ወለጋ ላይ ያለውን ችግር የተረዳ አማራ በጣም ጥቂቶች ነበር። ለእንትና ሚጡ የምትባል አንቺ ሳትሆን ሌላ ሚጣ ምን ሆነች መሰለች? ሄደው ከመከላከያ ጎን ነን ብለው ሜሪላንድ ላይ ሰላማዊ ሰልፍ ሲወጡ እኔ አማራ ነው የሚገደልብኝ ወለጋ ለሚገደለው ብላ ስትል ዘርበይ ከዚህ ብለው የሰደቧት አማራዎች ናቸው። የተሰደበው የዛኔ ነው። ለነሱ ሲመች ለፕሮፓጋንዳ ሲመች አማራ ይሆናሉ። ለነሱ ፕሮፓጋንዳ ሳይመች ሲቀር ደግሞ አይሆኑም። አሁን ምንድነው የሆነው? ቃል በቃል እነግርሻለሁ። ፕሪቶሪያው ስምምነት ሲደረግ መሳሪያ ላውርድም ተብሎ ሩዋንዳ ያደረገው አማራ ነው። በዛ ነው ጸቡ የተጀመረው። ነው ከዛ በፊትም አልኩሽ እኮ መከላከያን አብይን የተናገረ ጠላት ነበር። ማን የሰደበው እንትና ቆይ ጨምራለሁ በደንብ ስለነበርኩ ስላጠናሁበት ነው። እንትና የሚባለው ዲሽታጌና የሚባለው ሙልጭ እያደረገ የሰደበው ኦልሞስት 90% አማራ ነው። ዮኒ አማርኛ ተናጋሪው ለአማራ አይደለም። አንደኛ ነገር ዮኒ በጣም መጠቅቅ አማርኛ የሚናገሩ ለአማራ አይደለም አይደል? ሁለተኛ ሁሌም በዚህ በመጀመሪያው ጦርነት በነበረው ትግራይ ውስጥ 2 እና 3 ሳምንት ነው ጦርነቱ። ጠቅላላ ጦርነቱ የተደረገው አማራ ክልል ላይ ነው። የጦር አውድማ የነበረው ክልል 3 ወር ትግራይ ላይ ተደርጓል። ውሸትማ አልዋሽም። 3 ወር ከዛ በኋላ ወደ አማራ ክልል የመጣው አማራ ክልል ስንት በ15 ቀንማ እንዴት ተደርጎ ነው ትግራይ ላይ መጀመሪያ ከገባ በኋላ ባጫ ደበሌ ገባ መቀሌ ምናምን ተብሎ ሲሸበሸብ ከዛ በኋላ አላስወጡትም እንዴ? በ15 ቀን ነው በአጭር ሜቢ ማክሲመም እንደዛ ነው የሚሆነው። ይሁን በእርግጠኝነት ነው። መስጊዶች፣ ትምህርት ቤቶች ምኑ የፈረሰበት እኮ ጦርነት የተደረገው 3 ወር ተደርጓል። ትግራይ ክልል ከትግራይ ክልል ከ3 ወር በኋላ ወደ አማራ ክልል ነገሩ እየመጣ ነው። እንዴት ሆነ አማራ ቆይ እንዴት ሆነ አማራ ክልል የሚለውን ልዘግብሽ። ወልቃይት እንደ አማራ ስለታሰበ፣ ራያን እንደ አማራ ስለታሰበ፣ በዛ ጊዜ ግን የትግራይ ክልል ተደርጎ በትግራይ ውስጥ ነበር የነበረው። ገባሽ? ስለዚህ ምን አደረጉ? እዛ ጋር የነበሩት ትግራዋይ ጦርነት ከፈቱ። ስለዚህ ያ ነገር ወደ ምን መጣ? ሞር ፎከስ ተደርጎ በአማራ ክልል ላይ ጦርነት እንዲሆኑ ነው። ጦርነቱ ሲደረግ የነበረው ወልቃይት ጋር በወልቃይት ነው። በወልዲያ በኩል እኮ ነው ጠቅላላ እያለፉ እየቆረጡ እየገቡ የነበሩት። ጎንደር እንደ ጦርነት ጦርነቱ ወደ ጎንደር አልገባም። ይሁን እኔ ስለማውቅ ነው የምነግርህ። በወልዲያ አድርገው ነው በአማራ ክልል ሰብረው ወደዛ የገቡት እንጂ። እሺ በወልዲያ ሲገቡ አማራው ለምን ፈቀደላቸው እንዴ? አማራውን አስታጥቆት ነበር እንዴ? ማርከታ ጠቅ እኮ ነው የተባለው። እንዴ ምንድነው የሚፈራቸው? አማራው ኃይል ነበር ያደራጀዋል። የአማራ ልዩ ኃይል አልነበረም? የአማራ ሚሊሻ አልነበረም? ከዛ በኋላ ነው ተዋጋ። ሱማ ተዋጋ እኮ የአማራ አልነበረም ወይ ነው? ለምን ፈቀደላቸው ስትል መንገድ ጠርጎ ግቡ ያለ እኮ ነው ያስመሰልከው። አይ አንቺ ነሽ ያልሽው እንጂ መንገዱ በወልዲያ አድርገው ነው ቆርጦ የገቡት ህወሓቶች። አይ ወልቃይት ስትል ጎንደር ስትል ጎንደር ላይ ጦርነት አልተደረገም። ጦርነት ውጊያ ነበረ፣ ግን በጎንደር በኩል አልተገባም። በሌላኛው መንገድ ነው ገብቶ ያለው። በየትኛው? በወልዲያ ላይ ሲገቡ አማራው ዝም ብሎ አስገባቸው እያልሽ ነው? ዝም ብሎ አይደለም ተዋግቷቸዋል እኮ። ስለዚህ አማራ ሳይችል ነው የገቡት ትግራይ። እየወጉት እኮ ነው እዛ አማራ ክልል ላይ ጦርነት አለ የተደረገው። የአማራ ክልል ላይ መከላከያ ነበር አልነበር? ነበር፣ ግን ጦርነት አይደለ እንዴ? ግን ቀጠናው ላይ ሲደረግ የነበረው አማራ ክልል ላይ ነው እኮ። አሁን እኮ እያወራን ያለ ነው አይደል? ጦርነት የአማራ ክልል የሆነው እያልኩሽ ያለው ወልቃይት በትግራይ ውስጥ ነበረች። ወልቃይት ባይኖር ቤት በኩል ሄዶ ሊወጋው ነው አብይን አህመድ። ቤት በአየር በሮ ነው የሚወጋው። እሱ ነው እያልኩሽ ያለው። እንዴ ጂኦግራፊካሉ ራሱ እኮ አማራ ክልልን ሳይሆን እንዴት ነው ወደ አዲስ አበባ የሚሄደው? አው ራያን አልኩሽ እኮ ራያ በትግራይ ውስጥ ነበረች እያልኩሽ ነው። ስለዚህ እዛ ውስጥ ያሉት የራያ ልጆች፣ እዛ ውስጥ ያሉት የወልቃይት የነበሩ ትግራዋይ ዝም አይሉም እያልኩሽ ነው። ጦርነቱ የነበረው ለዛ ነው። አማራ ክልል ላይ ሞር ሊሆን የቻለው ለዛ ነው እያልኩሽ ነው። እሱ ብቻ ሳይሆን ይሁን ኢቨን እንደው የሉም ብለን ብናስብ እንኳን ጂኦግራፊካል አቀማመጡ አማራ ክልልን ሳይሆን ማለፍ አይችሉም። ወዴት ነው? ትክክል እስማማ። ስለዚህ ጦርነቱ የተደረገው ግን በዛ ሰዓት አማራው ለረጅም ጊዜ አማራው ሲያጨበጭብ የነበረው ለብልጽግና ነው እያልኩሽ ነበር። መጀመሪያ አማራ ብቻ ነው እንደጨበጨበው ሙሉ ነው። ከማንም በፊት ለብልጽግና ያጨበጨበው አማራ ነው። በዘፈኑ ብት በምኑ ብት በፈለግሽው አሲሽ ኦሮሞ እኔ እኮ አልደገፈም እያልኩ አይደለም። አልደገፈም እያልኩ አይደለም። ትግራይም ተቀብለው ደግፈዋታል። ኖ ትግራይም ተቀብለው ወርቅ ህዝብን ሞተር ናችሁ ምናምን ያለ ጊዜ ተቀብሎታል። አማራውም ደግፎታል። ይኸውልሽ ወለጋ ላይ እያለቀ እየተባለ አማራው በዛ ሰዓት ለአማራው ምንም አቴንሽን አልተሰጠም። የሚነሳው በዛ ሰዓት ግን አማራ ተጨፈጨፈ ሲባል ኖ ፎከሱ እዚህ ጋር ጥላቻ ስለነበረው እዚህ ጋር ያለውን ነበር የሚያወራው እንጂ ጭራሽ ወለጋ ላይ ስለሚገደለው የአማራ ልጅ የሚያወራ አልነበረም። ኧረ ይሁን እኛ ረድተናል ሁላ እዚህ ገንዘብ ሰብስበን ስለ እውነት ነው የምነግርህ። እኛማ አድርገን ይኸውልሽ እኛ ስንጓጠጥ የነበረበት እንዲያውም እኔ ማስታወስሽ ለመሰለሽ ማስታወሰው ዱባይ ሄጄ ነበር። በዛ ጊዜ ያውም የፀጉሬ ዘመን ወደ ዱባይ ሄጄ ከዱባይ ወደዚህ ልመጣ ስል ነው ጦርነቱ የተጀመረው 2020 ሲደረግ። ዮኒ ማኛ ለምንድን ነው በዚህ ጉዳይ ላይ አስተያየት የማሰጠው ስባል ይሄ የሚመለከተኝ ጉዳይ አይደለም። ጦርነት አልደግፈም፣ አይመለከተኝም። ኢትዮጵያ ላይ ምን ማድረግ አለበት?
ትልቅ ጠባሳ፣ ትልቅ ነገር አሻራ ጥለ እለፍ። ከዚህ በላይ የሚሆን ነገር የለም ብለው የአማራ ልጆች ሊበሉ እግዚአብሔር በሚያውቅ እንዲያውም በዛ በተወሰነ መልኩ የኦሮሞ አክቲቪስቶች ይቃወሙ ነበረ። ምን ብለው ምን አገባው ኤርትራ ምን አገባት በኢትዮጵያ ጉዳይ መታ የምታደርገው ምንድን ነው ብለው እያንዳንዱ የኦሮሞ አክቲቪስቶች ተቃውመውታል። ይሄኛውን ጦርነት በጭራሽ አልደገፉም የኦሮሞ አክቲቪስቶች። ሁሉም ነው የደገፈው። ለምን መሰለህ? አንደኛ የተሰራው ፕሮፓጋንዳ፣ ሁለተኛ የመጣ አብይ የመጣ ለምን አልተቸወደም ታዲያ? የኦሮሞ አክቲቪስት ለምን አልተቸወደም? የውስን ነው ያልደገፈው እንጂ በብዛት ደግፎት አልደገፈም። ውስኑም ያልደገፈው አዳምጠኝ። ውስኑም ያልደገፈው በዛ ኢትዮጵያ 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 እያለ ስለነበረ እኛ ልዩ ጥቅም ማግኘት አለብን ብለው ስለሚያስቡ ያንን ጥቅም አላስከበረልንም ብለው ነው ሞር ፎከስ ወደዛ ልክ አንድ ይሄን መልሽልኝ። አንዴ ለምንድን ነው የሚያስገድለው? እስቲ ነገር ጥቅሙ ምንድን ነው? ጥቅሙማ እንዴ እና አሳምነውና አባቸው ነው ዛሬ ላይ ይገደላሉ ታስበዋል? አዎ ፖለቲከኛ አይደለም እሱ ማ እና አሳምነው ጽጌ ቢኖሩ ይደረጋል ብለህ ታስባለህ? ኖ ኖ ማን ስመኛውን ያህል አሳምነው እኔ ስላሳምነው ነው ያወራሁት። አሳምነው ጽጌን እና ሲመጣ ነው እንጂ መጀመሪያ እኮ አመጣጥ እኮ አብይ እኮ ላይክ እንትን ነበር እኮ ፎንቃ ነበር እኮ አንድነት ይቅር እንባባል አንድ እንሁን ምናምን ይሄ ህዝብ ዘረኝነት ይቅር ምናምን ሲል ይሄ ህዝብ ናፍቆት የነበረው ዩናይትድ መሆኑ ነው። ይሄ ህዝብ ናፍቆት የነበረው አንድነት ነበር። አዎ የነሱን ቴዎሎጂ ታሪክ የሚደግመው ምን መሰለህ ነው ምድር ላይ ያለው የጎጃም ጎጠኛና የጎንደር ጎጠኛ ራሱ እንዴት ሊስማማ ይችላል? ይሄ ይኸውልህ አማራው ሁሉ ነገር በአማርኛ ስለሆነ ነው እንጂ የትኛው ብሔር ብሔረሰብ ብትገባ እንዲህ አይነት ችግር አለ። የትኛው ብሔር ብሔረሰብ ግን የአማራው ችግሩ ምንድነው? አማርኛ ነው። ሁሉም ዘማነስ ምናምን ፐርሰንቱ ያወራዋል ቋንቋውን። ዛሰ በቃ ያ ነው ችግሩ እንጂ አሁን ያ የጎንደር አማሮች የጎጃም አማሮች በስነ ስርዓት በፖለቲካ ቁጭ ብለው ማውራት ይችላሉ እያልሽ የሚዲያው ነው እንጂ ዘመነን አቁመ ደረጀን ወይ ሳሚን ብትጠይቅ ዘመነ ለሳሚ ይሞታል፣ ሳሚ ለመሳፍንት ይሞታል፣ መሳፍንት ለዘመነ ይሞታል። ምንም ችግር የለም። ይሄ እዚህ ሚዲያ ላይ ያለውን ብአዴንን አይደለም ማየት ያለብን መሬት ላይ ያለውን። ወይ ሚዲያ ላይ ብአዴንስ ቢሆን አማራን መገደሉን ይደግፋል ብለሽ ታስቢያለሽ? ከማን ጋር ሊኖር ነው? እስቲ ንገሪኝ። በፖለቲካ የሀሳብ ልዩነት ማምጣት የግድ አንዱ ስለጠላኝ መገደል አለበት ብሎ የሚያምን ነው። አሁን አንዳንድ ፋኖች ሁሉም እያልኩ አይደለም። እኔ አሁን ለምሳሌ ብአዴን እንዲሞት አልፈልግም። አማራ ነው። አማራ እስከሆነ ድረስ ፖለቲካው ገባው በሀሳብ ልዩነት ልንቀጥል እንችላለን። እኔን ካልደግፍክ ግን አጠፋለሁ የሚል ህግ ካለ የስህተት መንገድ እየሄደ ነው ማለት ነው። አይ አይደለም። ሀሳብ ለምሳሌ በኦሮሚያ ኦፌኮ አለ፣ ፓርቲ ነው፣ ኦነግ አለ፣ ሌሎችም አለ። እነሱ በግድ ተገዳል የላቸው። አሁን ችግሩ እኮ ምንድን ነው? በፋኖ የተደረገ ስናገና ያፈን ሌላውን ልክ ህወሓት የምታደርገውን ፖለቲካ አማራ ላይ ሊካሄድ አይችልም። ህወሓት ካልሆነ ምን ታደርግ መሰለሽ? ህወሓትን ትላንትናም ከትላንት ወዲያም እቺ እብዷ ዜድ የምትባል ሰካራማ እሷ ወጣ ሙሉ ትግራይ ህወሓት ነው አለች። ኢትስ ናት ገና ሃፕን። አታስገድጅም ሰው ዩኬና ፋኖ መሆን ይችላል፣ አለመውደድ ይችላል ፋኖን አንድ ሰው they have a right። ፋኖ ስላልወደድክ ብአዴን ነው ተብሎ ግን መገደል የለበትም። አይ አይደለም፣ ይሄ ዲሞክራሲያዊ መንገድ አይደለም። ፋኖ ግን ይሄን እያደረገ ነው። ስለዚህ ፋኖ ጥያቄ ልክት ያለብኝ ለዛ። አይ ይሄን እያደረገ አይደለም። ቆይ አንድ ሰው ብአዴን ከሆነ በፋኖ ከተገኘ ይገደላል ወይስ አይገደልም? ችግሩ ብአዴን መሆኑ እኮ አይደለም። ሊገል ሲመጣ አዳምጠኝ ነው እንጂ ሊገል ሲመጣ ብገለው አልጠየቅም። ብአዴን ማለት ሊገልሽ ከመጣማ ያደርጋል። ሚኒሻ ምንድን ነው? ብአዴን እኮ ዛት ሚስ ሚኒሻ ማለት አይደለም። አሁን ለምሳሌ በማህበሩ ተቀጥረው የሚሰሩ ብአዴኖች አሉ። ተቀጥረው ማለት የፐብሊክ ሰርቪስ የሚሰጡ ብአዴን፣ በማንኛውም መልኩ ያንን ሰርቪስ የሚሰጡ ሰዎች እየተገደሉ ብአዴንን ዮኒ መከላከያን እኮ ጤፍ የሚያበላ ፋኖ ነው ያለው። ምስኪን ሰው ነው ብሎ ጋበዘ ትኛለች። እንዴ ጋበዘ አይደለም። ኖ ጋበዘ እያልኩ አይደለም። አንደኛ ነገር ብአዴን ሊያስገድልህ ብአዴን መሆኑ አይደለም ችግሩ። ሊያስገድልህ ከመጣ ግን ትገለዋለህ። ትክክል፣ እሱን እስማማለሁ። ግን ብአዴን መሆኑ ራሱ የተሰማ ሰው አንድ ሰው ብአዴን ነው ከተባለ ፋኖ ለማጥፋት ነው የሚሄደው። ይሄ አስተሳሰብ ራሱ ብአዴን እኮ ሊያጠፋው ነው። ዴሞክራሲን አልለመደም፣ አላወቀም ፋኖ እያልኩሽ ነው። በግልጽ ነው የምነግርሽ። ፋኖ ዴሞክራቲክ አይደለም። ብአዴን ነው ተብሎ እኔ በውስጥ ልክልሻለሁ እንዴት አድርገው እንደሚገርፏቸው
እንዴት አድርገው እንደሚቀጠቅጧቸው እንዴት አድርገው እንደሚደፏቸው ልክልሻለሁ። በአደባባይ ዝም የምልበት ማንኛውም ጦርነት ላይ ይሁን እየመራ ይዞ የመጣን ሰው አይማርም። ጠላትን ይዞ የሚመጣው ፋኖ ለመደገፍ የምቸገርበት ትልቁ ምክንያት እውነቴን ነው የምቸገርበት ምክንያት ዴሞክራቲክ ለማስረዳት እንኳን አይደለም የሚፈልገው። ሶሻል ሚዲያ ላይ እኔ ፋኖ አይመቸኝም ላለ ሰው አለቀለት። ሲከተል ሲሰደብ ሲወራ አይመቸኝም ቃል መብቴ ነው። መብት ነው። ደግፍ እኮ ያደረክ የለም ግን የፋኖች ምንድን ነው ሶሻል ሚዲያ ላይ በምናየው ራይት ወይ እየሄዱ አይደለም እያልኩ እንደ ሰው ማሰብ ያለብሽ ስህተቶች ሲነገራችሁ መቀበል እንጂ እና ይሄንን እናደርጋለን እንዴ እንደዚህ አይነት ስህተት አለ እንዴ እናስተካክለው የሚል መንገድ ሳይሆን የእናንተ ምን ታመጣላችሁ አይነት ነገር ነው አይደለም። እኔ ማን ወክሎኝ ነው? ጆከር ማን ወክሎት ነው? እዚህ ጋር የምታየው ሚዲያ ላይ ቮይስ ለሌለው ላይክ ግድያን ኢንተርቴንመንት እያደረገ ነው፣ ሰው እየተገደለ ነው የሚል ነው እንጂ እኔ መሬት ላይ ያለው ፋኖ እኮ ሌላ ነው። መሬት ላይ ያለው ፋኖ እኮ በጣም ሃምብል በጣም ማንም ሰው አሁን በሀሳብ የሚገልጽ ሰው እዛ አማራ ክልል ቢሄድ አንገቱን ቀንጥሰው ይበሉታል። ማንም አንገት እንደዚህ አማራ እንደዚህ አይደለም። ያለሽ እንደ ፋኖ ይገላል እንዴ መካካድም አይቻል። ኦኬ አንተ ልትገለው ስትመጣ ጅናጉን አጣፎ ይቀመጥልህ። ልትገለው ስትመጣ ጅናጉን አጣፎ መቀመጥ አለ። ልትገለው አላልኩሽም። በሰላም እንኳን ሀሳብ የሰጠ ሰው ለምሳሌ እየተገናኝታችሁ ነው። ጫካ ያለን ሰው እየተገናኝተው ነው ሀሳብ መስጠት። ቆይ ተይው። ጫካ ያለን ሰው ጫካ ያለን ሰው ጠየቅሽኝ አይደል? መልስ አሁን ሌላውን ተይው። እዮዳብ ጉቶ ሄደ ጎንደር ፋኖች ጋር ሰንጥቀው ሆዱን ያስቀምጡታል። እኔ ፋኖ እንደ አንተ ኢሜጅ የለውም ያለ ምክንያት ለምን ነው የሚሰነጥቀው እንዴ? ምን ማለት ነው? ዝም ብሎ መሰንጠቃለ እንዴ? በጣም ጥሩ። ለምን መሰለሽ በምንም ፋኖን ሶሻል ሚዲያ ላይ ስለ ፋኖ ሀሳብ የሚሰጥ ሰው ይሳደዳል። this is not ዋይ ፋኖ ብልጽግና ዝም ሊልክ ነው? ምንድን ብልጽግና ማለት ነው አዝረክርከ ካው ላይ ዝም ሊልክ ነው? ብልጽግና በደንብ እንዴ አዝረክርከናል። በደጉ ሰዓት ነው ዮኒ ልትገባ ስትል ምን አይነት ውለታ ውለህላቸው ነው የገባው? ብዙ ፕሮፓጋንዳ ሰርተህላቸው። የትኛው ስገባ እንኳን ሰው ያውቅ ነበር እንዴ? አያውቅም፣ ግን ደግፈ ብዙ ፖለቲካ ሰርተህላቸው ነው የገባው። እኔ ስገባ ኢትዮጵያ እንኳን የዛን የገባውበት ሰሞን እንዲያው በኦርቶዶክስ የተነሳ ሁለት ሲኖዶስ ይሆናል ተብሎ የቀወጥኩበት ጊዜ ነው። ለምን ይዋሻል? ኧረ ዮኒ ስለ አዲስ አበባ እንኳን ከብዙ ልጆች ጋር የተጣላበት ኬዝ እኮ ላይክ አዲስ አበባ እኮ ምን ዝም ብላችሁ ነው እኛ ሰላም ነው ምናምን እኮ ስትል ነበር ዮኒ። ውሸት አሁን ሂጂና ሮማንን ጠይቂያት። ሂጂና የሄዱትን ሰዎች በሙሉ ጠይቂ። አዲስ አበባ ላይ ከኑሮ ውዴ ወላ ሀንቲ ነገር የለም። መዋሸት አይችልማ። ዚስ ነጠኝ ችግሩ እኮ ምን እንደሆነ ታውቃለህ? ይሁንዬ ውሸትን እቃወማለሁ። ጎጃም ጎንደር ሊሆን ይችላል። አዲስ አበባ ላይ እስቲ መስክሩ። አዲስ አበባ የሄዳችሁ ልጆች፣ አዲስ አበባ ገብታችሁ የወጣችሁ ልጆች፣ ፖለቲካ ውስጥ የሌላችሁ ለሀቅ ፍረዱ። እግዚአብሔር ምስክሬ፣ አንድ ወፍ ነገር የለም አዲስ አበባ። ወፍ ነው ማውራሽ። ስለ ፖለቲካ የሚያወራሽ የለ፣ ዝም የሚለው የለ። ሰው ላይፉን ነው የሚኖረው እኮ አይወራ አልክ እኮ። እኔ እያልኩት ያለሁት ብልጽግና እኔ አሁን ብገባ ብልጽግና ምንም አያደርገኝ። ማን አያውቁሽም ልንገርሽ። ነበር እንዴ ማያውቁትም አሉ። ሶሻል ሚዲያ ላይ እዚህ ላይ ስለገባን አብዛኛው ይታወቃል ብሎ ያስባል። መታወቅ ብቻ ሳይሆን መንግስትም ሆነ ማንንም አጌነስቱ ከሆንክ ወደ ሳይሆን በግዱ አያስገባህም። ኧረ ጌታ ምስክሬ ጣሞች ሊሆን ይችላል። ጳጳሱን ለምን ነግሬሻለሁ። ይሁንዬ ጳጳሱን ለምን መለሳቸው እንዴ? ጳጳስና አንቺ እንዴት እኩል ትሆኑ? እኔ እኮ አላልኩም። አሁን እያወራን ያለ ነው። እኔ ያልኩህ ኤግዛምፕል ነው የሰጠሁህ። ብገባ ምንም አይሉኝም ወይ? ምንም መንግስትን አታክ አድርጌ እሺ ችግር የለውም። እኔ ነው ሪዝኑንም ልንገርሽ። አንቺንም አይናገሩት። ኢቭን ታዋቂ ብትሆኚ ራሱ ኦሮሞ እንደ ህዝብ የምትሳደብ አይደለሽም። እንደ ህዝብን የምትናገሪ ሰው አይደለሽም። ህዝብ ላይ የምትደርሲ ሰው አይደለ። ፖለቲካሽን መስራት ትችያለሽ።
እንደደረሰባቸው ምን ያውቃሉ? ለእኔ አይነግሩኝ። ይኸውልሽ በአስቀያሚ ነገር ሲሳደቡ የነበሩት እኮ ገብተዋል፣ ኢትዮጵያ ገብተዋል። ያልገቡትን አይደለም ማውራሽ፣ ገብተዋል። ማይሳደቡ ሰይድ ወረባቦ አሁንም ፋኖ ነው። ከድሮን ብታመጫት አሁንም ፋኖ ናት። ግን ምንም የሚፈጥሩት ነገር የለም። እነሱ ኢምፓክት የሚፈጥሩ ወይም ደግሞ በጣም 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 ተደማጭነት ያላቸው ሰዎች ነገሮችን ሊለውጡ ይችላሉ ተብሎ የሚያስቡ አሁን ኢትዮ 360 ቢገቡ ሸቤ ናቸው። አሸባሪ አሁን የፋኖን እንትን ስላልክ ብዬ ነው። አሁን የፋኖን ተቃዋሚውን አታክ ያደርጋል፣ ይገላል፣ እንትን ይላል። ብልጽግና ዝም እነ እንትና ተቃዋሚ ናቸው በደንብ አሉ። እነ ፕሮፌሰር መራራ ጉዲና ከመንግስት ጋር እሳትና ጭድ ናቸው። መኖር ይችላል፣ ማን ከለከለ? ግን እንዳልኩሽ መብት ሙሉ በሙሉ እየተራገች መብት ይሰጥሻል አልልሽ። ይሄ የኢትዮጵያን ባህል አልለመድም። ግን እንዳልኩሽ አንዳንዴ ቆም ብለን ስናስብ በዚህ በኩል የሚሰራው የዲሞክራሲያዊ መንገዶች እየጠበቡ ናቸው። በምን በኩል? በፋኖ በኩል ያለው እየጠበበ ነው የዲሞክራሲያዊ መንገዱ። የተናገረውን ሁላ ምኑን ፎከሱን ትቶ ብልጽግና ፎከሱን ትቶ በመሀል አስተያየት ሲሰጥ ጓገጭ የሚል ይበዛል። በቃ አትተንፍሱ የሚል ይበዛል። ያ ደግሞ የትም አያደርስም። አሁን ካላስተነፈሽኝ ስልጣን ላይ ስትሆኚ ታጠፊኛለች ማለት ነው። አሁን አይደለም አሁን ደግፋለሁ ቢል አንድ ሰው መብት ካልሰጠሽ ገስወር ስልጣን ስትይጂ ታጠፊኛለች። ለምን ብዬ ነው የምደግፍሽ? ደግፍ እኮ ያንተ መብት ነው። ግን መንገዴ ላይ ከቆምክ መጠረግህ አይቀርም። መንገዴ ላይ ማን አባቱ ነው የምጠርገው እንዴ? በዚህ አካባቢ የፈለገ ጊዜ ውሰድ። እኔ ልንገርሽ፣ በዚህ ስትራቴጂ ፋኖ በዚህ ስትራቴጂ ጌታ ምስክሬ ነው የምልሽ፣ ላይፍ ታይም ስልጣን የሚባል ላይፍ ታይም በዚህ አካባቢ ይሄ ለታሪክ ይቀመጣል። ትላንት ወይ የትላንትናው እንኳን ይሄ የትላንትና ህዋትን እኛም ተቃውመናል። ለሚቶክ አስመራኛ እንኳን ይሄ ብክርክ የወጣ መንግስት ይቅርና በጣም ዋይዝ ናቸው፣ ስማርት ናቸው፣ ዌል ኦርጋናይዝ ናቸው የተባሉት ዛሬ የሉም። ሞትም የሚባል ነገር አለ። ፈጣሪ የሚገላል ጊዜ ሲደርስ ገባ። ስለዚህ ይህንን ህዝብ ማለት ነው ያው እንደ ህዝብ ነው መቼም ስልጣን ላይ አይመጣም። እነዚህ ሰዎች አዳምጠኝ ነው እየሰማሽ ነው ነው እየጨመርሽ ነው። አቅባት አጨመር ምንድነው? በደንብ ፖለቲካ ማለት ነው። ቅባት እየጨመርኩኝ እኮ አይደለም። ይሁን ይሁን አለ ፋኖ በዚህ አካሄዱ መቼም ማራኪ ነው አይገባም። ችግር የለውም መምጣቱ አይቀርም። የጊዜ ጉዳይ ነው። ይመጣል። የአማራ ህዝብ እንደዚህ እንደሆነ እንደዚህ የአማራ ህዝብ ማለት ነው ፋኖ የራሱን ስልጣን እንጂ የአማራ ህዝብ ነው አይደለም። ፋኖ ማን ብሎ ነው የወጣው? ነገ ከነገ ወዲያ እነ ዘመነ ካሴ ኡጋንዳ ሲገቡ ምን እንደምትይ ደግሞ አይገቡም። ቢገባ ዘመነ ገባ ማለት የአማራ ትግል ይቆማል ማለት አይደለም። ዘመነ አንድ ሰው ነው። ዘመን ባይ ዘ ወይ ዩኒ እኔ የአማራን ትግል ለምን በዚህ ልክ እንደሚለኩት አላውቅም። ሚዲያ ላይ ለምሳሌ የአማራ ትግል የባህር ዳር ዩኒቨርሲቲ መምህሮች ጋውናቸውን ጥለው የገቡበት ትግል ነው። የወልዲያ ዩኒቨርሲቲ በእውነት ነው የምነግርህ ዶክተሮች፣ ሎየሮች፣ ፕሮፌሰሮች የገቡበት እነ ጌታ አስራድ ያሉበት ትግል ነው። ትልልቅ ሰዎች የገቡበት ትግል ነው። ያ ማለት እንደኔ ወይም እንዳንተ ውጭ መውጣት አቅቷቸው አልነበረም። ኑሯቸውን የተሻለ መኖር አቅቷቸው አልነበረም። ነገር ግን ዘር መቀጠል ስላለበት ዋጋ እየከፈሉ ያሉ ብዙ የተማሩ ሰዎች ግን ሁሉ ጀግና ፊት ለፊት ሲሉ ስለሚባል ያየነው ዜና እንኳን አይሰቀጥጥሽም? ይታይ እንደው የፈለገ ነው የሚሰቀጥጠኝ። አስተማሪዎችን ምንድን ነው ያደርጓቸው? በቀሩ ማለት አስተማሪዎች ምንድን ነው ያደርጓቸው? ትምህርት ቤት ገብተው አስተማሪዎቹን ከሀያ በላይ የገደሉትን ምን ትያለሽ? እስቲ እኔ የተገደለ አላውቅም። አሁን አንተ ስትነግረኝ እኔ አላውቅም። ኦኬ። ስለዚህ ይሄንን ነው የምናገረው። እኔ አላውቅም፣ አልሰማውም። አይገሉም። ተማሪ አስተማሪ ይገላሉ። አይልክልሻለሁ እናቱ። አይ እኔ አይደለም። አየሽ፣ ይሄንን ነው የምናገረው። እኔ ምንድነው እውነታን ይዘን ነው የምናወራው። አሁንም ፋኖ ሌሎቹን አብሮ ያጠቃለለ በሀሳብ የማይሆኑትን ለማሳመን ሀሳብ ይዞ ካልመጣ የሚያሳድ ከሆነ መቼም መንግስት አይሆንም እያልኩሽ ዮኒ። ፋኖም ሆነ ሌላም የአማራ ኃይል አማራ ስልጣን እስካልያዘ ድረስ በዛች ሀገር ላይ ስለማይከበር ወደደም ተጠላ ወያች ሀገር ብትንትን ይወጣል እንጂ አማራ ስልጣን ላይ ይመጣል። አለቀ። የአማራ ልጆች ስልጣን ላይ የለም እያልሽኝ ነው? አልገባኝም። ምን እነዚህ ፓፔቶች ስልጣን ላይ ናቸው እንዴ? ፓፔቶች ናቸው እኮ እነዚህ እኮ አብይ ሲደበርባቸው ዳቦ እየቆረሰ እንደ ደቀ መዛሙርት እኮ ነው ቢሰጣቸው። ራሱ የአብይ ገረዶች ደግሞ እነዚህ ማን አሁን ከፋኖ ውስጥ እንደ ፕሬዚዳንት ለኢትዮጵያ ይሁንና ይመጥነዋል የምትይው ሰው ማን ነው? ወደፊት ይወጣል፣ መውጣቱ አይቀርም። ግን አይታወቅም። አይ ቢታወቅ ስለሚበሉ ሳይ አማራ ከዚህ በኋላ ምሁሩን እንደ አዲስ አበባ ልጅ እኔ አድቫንቴጅ ነው ማለት ፋኖም ሆነ ግን ገለመሌ አልሰማቸው። የአዲስ አበባ ልጅ የኢትዮጵያን ሕዝብ በባላንስ አድርጎ ማየት የሚችለው የተሻለ ነገር ያለውን እመርጣለሁ። ለምን ለአዲስ አበባ መጥቶ ማንም የጠቀመው የራሱን ነገር ነው የሚያደርገው።
እኔ እንደ አዲስ አበባ ልጅ ነው የማወራሽ። እያንዳንዱ ከገጠር መጥቶ የአዲስ አበባ ልጅ ላይ ነው ሙድ የሚይዘው። እውነቴን ነው የማወራሽ። ለአዲስ አበባ ልጅ ብሎ የሚመጣ የለም። አሁንም የማወራው ፋኖ በማየው ነገር አሁን በማየው ምሬቱ ህዝብ ላይ ይመስላል። ህዝብ ላይ ከዚህ በላይ እስኪ እርሱ ማለት ነው ኢትዮጵያ ውስጥ ታይቶ የማይታወቅ አገዳደል እየተገመረ ነው። አንቺ የምታየው ጎንደርና ጎጃም ብቻ ስለሆነ አይደለም። ለምን ጎጃም ነው? አዲስ አበባ ላይ ምንም ነገር ችግር ከኑሮ ውድነት ውጪ የለም። ይሁን ኢትዮጵያ ማለት አዲስ አበባ ብቻ ነው እንዴ? አይደለም ስልሽ አሁን አዲስ አበባ ብቻ ነው እንደሚኖረው። እሱን ነው እኮ የምልሽ። አንቺ ዋር ክራይም እየተፈጸመብን ነው እያልኩ እኮ ነው። ዋር ክራይም እየተፈጸመ ነው፣ እየተገደልን ነው። የታጠቀን አይደለም የሚገድለው ሲቪሊያን ግለሰብ ነው እየሞተ ያለው። በድሮን ሂዳ ቤት ገበሬ ነው እየተገደለ ያለው። ግለሰብ ምን አደረገው? ንጹሃን ነው እየተገደለ ያለው። ምን አደረጉት? ንጹሃን መልሱን ስጭኛ። ምን አደረጉት? እኔ ለምን ታጥቆ የሚታገለው እያለ ታጥቆ ፋኖ ነኝ ብሎ የሚታገለው እያለ እነሱ ግን አይ የታጠቁትን ፈርቻለሁ ስለዚህ ንጹሃንን ልግደል እያለ አማራ ክልል ላይ ንጹሃንን በድሮንም ዮኒ ዘመድ የለም የምታውቀው አማራ ክልል በድሮንም የሚመታው ምንድን ነው? በድሮን አለንበት የሚባል ቦታ ላይ የጠላት ቦታ እንግዲህ ፋኖ ለመንግስት ጠላት ነው በአሁኑ ሰዓት። እኔ ላሉ እስኪ ስልክክ ላይ ይኸው እንግዲህ እነዚህ እቺ ሴትዮ ፋኖ ነች ልትለኝ ነው እንግዲህ አሮጌ ሴትዮ ቤቷ ተደርምሶ ልጆቿ ሞተው እያለች ምነት ላይ ነው ኩርፊያው የመጣው። ይሄን ደግሞ በደንብ እናውቃለን። ትጥቅ ላስፈታ ብሎ ስለገባ ነው። ትጥቅ ደግሞ አልፈታም ነው። ለምንድን ነው የሚፈታው? ለምን በጣም ለምንድን ነው የማይፈታው? መጀመሪያ ለምን ታጠቃለሁ? ማርከት ታጠቃለሁ። በጣም ትክክል። መታጠቅ ባለበት ጊዜና መሆን ባለበት ጊዜ ታጠቅ ብሎታል። እሺ አይ መሆን በሌለበት ጊዜ ደግሞ አዝሻለሁ። ሀገር እንደሆንኩ አዛለሁ። የትም ሀገር ላይ የምትኖርበት ሀገር ላይ የሀገርሽ መሪ እንደ ህወሓት ነበር የያዘችው። በዛ ሰዓት ገንዘብ አድርጎ ማስታጠቅ አልቻለም። ማን እንደፈታ ነው የሚፈታው? ሰውም ደግሞ በፍላጎቱ እንጂ የዘመተው አማራ ክልል ላይ ዝመትልኝ ተብሎ አይደለም ነው። ራሱ ነው የዘመተው ፈልጎ ወዶና ፈቅዶ ጥሪ አልቀረበለትም። ጥሪ ቢቀርብ አልዘም ክተት አዋጅ አልገባም። ራሱን ዲፌንድ ማድረግ አልነበረበትም። በጦርነት ሜዳ ተደርጎ ሜዳው ራሱን ዲፌንድ ማድረግ አልነበረበትም። ነገርሽኝ እኮ ጥሪው ተደረገ አልገባም አይደለም እንዴ? አልፈልግም ማለት ነው አይደል? ጥሪ ማለት እየመጣብህ ነው አይምርህም እኮ። ስለዚህ ሁለት ነገር ወደሽ አይሆንማ እስከ ሸዋሮቢት ድረስ አልሞተም። ራሱ ሰልፍ ዲፌንስ የሚባል ነገር የለም እንዴ? አንተ ራስን አትከላከልም? ቤት ነው አማራን የሚገለው። አሁን ለምሳሌ ጸቡ የነበረው ከብልጽግና ከነበረ አማራው ጋር ችግር ከሌለበት ለምንድን ነው በጦርነቱ የተገደለው? በጦርነቱ መከላከያ ብቻ ነበር የተገደለው። በብልጽግና በነበረው ጦርነት አማራ አልተነካም እንዴ? አማራ ልጅ ብሎ አይደል እንዴ ጦርነት በነምበር 1 ደጋፊ ነበር። ነምበር ማይካድራ ላይ ያለ ነበር ታዲያ በምን አማራ ማይካድራ እና ኮዝ አይደል እንዴ ታዲያ? ይሄ ምክንያት አልነበር? የምኑ ምክንያት ማለት ራሱን የመከላከል ምክንያቱ ይሄ ሊሆን አይችልም። ትክክል አይደለም። እንደ ጥፋት ታየዋለህ ብዬ ነው። እንደ ጥፋት በመጀመሪያ የነበረው ወለጋ ላይ በነበረው ችግር፣ ሌላው ላይ በነበረው ችግር ላይ ብዙዎቻችን ስንነጋገር ሞር ፎከስ አድርጎ ሲሰራ የነበረው እነሱ ከህወሓት ጋር ነበር መጥፋት እንዳለበት፣ እንዴት መሆን እንዳለበት። በዚህ በኩል አሳምነው ጽጌን በላ፣ በዚህ በኩል ዶክተር አምባቸውን በላ፣ በዚህ በኩል ምንም በላ ያለ ሰው ሆን አብሮ ሊገባ የሚችለው እውነተኛ አማራ ከሆነ ዶክተር አብይ ከሆነ የበላው ማንን? ዶክተር አምባቸውን፣ አሳምነው ጽጌ፣ ምግባሩ፣ ሌሎችንም ዶክተር አብይ ከሆነ በላ የተባለው ዶክተር አብይ ከሆነ ካጠፋቸው በዚህ ነገር አማራው እንዴት አድርጎ ከትግራይ ከህወሓት ጋር ጦርነት ሊከፍ ይችላል? ማንን ደግፎ? ይሄንን መንግስት ደግፎ እንዴት ሊገባ ይችላል? እስቲ ራሱን ሰልፍ ዲፌንስ ማድረግ ስላለበት እውነቴን ነው። ይሄ ነው እንግዲህ ያ ሰልፍ ዲፌንስ ነው ያደርገው። ራሱን የተከላከለው ጦርነቱ የነበረው ትግራይ ክልል ላይ ለ3 ወር። ከዛ በፊት ጦርነቱ እንዲከራ ራሳቸውን እኮ ወታደሮቹ አማራ ክልል ሲቪሊያን አልተጨፈጨፉ፣ አልተደፈሩ፣ የተደፈረ ሴት አልነበረችም በጦርነቱ ጊዜ ማለት መጀመሪያ ጦርነቱ ወደ ትግራይ ተገባ አይደለ? በደርሶ መልስ ጦርነት ጊዜ እስከ ሸዋሮቢት እስኪደርሱ ድረስ ማንንም አልተነካም ነው እያልከኝ ያለው? ንጹሃን አልተነኩም፣ መከላከያን ብቻ ነው እየተዋጋ የመጣው እያልከኝ ነው? በጣም ጥሩ ተነክቷል። ደግሞ የሆነበትን ምክንያትማ እነግርሻለሁ። ጦርነቱ እንዲጎስም ከማንም በላይ ሲያጨበጭብ የነበረው አማራ ነው። እንዲጎስም ይሄ ጦርነት ከህወሓት ጋር ያለው በከፍተኛው እንዲሄድ ካደረጉ ሰዎች በትልቁ ያለው የአማራ ልጆች ናቸው። አይ እኔ ግን አንድ ነገር የምነግርህ ለአንተ ብቻ ሳይሆን እኔ ለብዙሃኑ ማስተላልፈው
ሁሌ የሆነ ነገር ሲፈጠር መጥፎን ወስደው ለአማራው ነው የሚሰጡት። ልክ ወደ ስልጣን አብይ ሲመጣ ይሄ አሁን ላይ ያለውን ፖዚሽን የጠበቁት የመጀመሪያ ጊዜ ካየው ከአማራው ጋር ጥሩ ኮሚኒኬሽን ነበረው። አንድነትን ነው እጅ በቃ ሰላማዊ ነገር ነው የሚያወራው። ይሄ ሁሉ በዚህ ሁሉ ትግል መጥቶ ለኛ መሰጠት ያለበትን ነገር አላደረገልንም ብለው ሲያስቡ ስለነበረ ነው፣ ወይንም ይጠብቁት የነበረውን ኤክስፔክሽን ስላላገኙ ነው። አገነስ ጆን ጻሴ አሁንም እኮ ይቃወሙታል አብይ እኮ ስልጣን ስላልሰጣቸው ነው። ትላንት እኮ እኔ እኮ ልንገርክማ ትላንት እኮ ኢትዮጵያ ምንድነው ቆይ አንዴ ይሁን ይበናስ ይችላልና ቆይ ኢትዮጵያ አውት ኦፍ ኦሮሚያ ሲል የነበረው ጀዋር ዛሬ እኮ ሰላም ሰባኪ ሆኖ መጥቷል። የተቀበላችሁት እናንተ ናችሁ? ማን የተቀበለው? የአማራ ልጆች። ምን ያህል እርግጠኛ ነህ አማራ ስለመቀበሉ? አይ እንግዲህ የአማራ በጣም ጥሩ። ቁጭ ብለህ እኔ አሁን ካንተ ጋር ወሮና ያንተን ሀሳብ ተቀበልኩ ማለት ነው ነው? ከዚህ በፊትስ ለምን ጠላችሁት? ስትፈልጉ ትቀበላላችሁ። አይ ዲያሎግ ተደረገ፣ ንግግር ተደረገ፣ ንግግር ላይ ውይይት ተደረገ። ጀስት በፊት ለምን ለመነጋገር አልፈለግሽም? ከማን ጋር ነው የምትነጋገረው? ከነ ጀዋር ጋር። እንደ ሀገር እኮ ነው የምታስተዳድረው። ሀገር ለማስተዳደር ስትንደራደር ከሁሉም ብሔር ብሔረሰብ ጋር መነጋገር፣ ቁጭ ብለህ ትነጋገራለህ እኮ ጠረጴዛ። ፋኖ አሸንፎ እኮ ቢመጣ ከኦሮሞ ጋር ቁጭ ብሎ ያወራል፣ ከብሔር ብሔረሰብ ጋር ቁጭ ብሎ ያወራል። አለቀ። ሰው ስለሚያ አሁን የምነግርሽ ምንድን ነው በፊትም ተቃወሙት ስልሽ አሁን ጀዋር ምናልባት እንዳልሽው ጥቅሙ ስለተነካ ሽፍት አድርጎ የራሱን ፖለቲካ እየሰራ ነው። አንደርስታንድ አጥቷል። አሁን በዛ መልኩ ፖለቲካ እየሰራ ነው ካልሽኝ አጌት አጥቷል እኮ አብሮ ፖለቲካውን ይሰራል ለራሱ ጥቅም ካልሽኝ ሊያስቀኝ ልንገርህ እኔ ይኸውልህ እኔ እንዴት እንደሆነ አላውቅም። የሆነ ነገር ለአማራው ሲሆን ሁሌም በአንዳነት ነው፣ ወይንም ሁሌ የሆነ ነገር ነው ለአማራው ሲሆን ለሌላው ግን ሶኬ እኮ ለሌላው ሶኬ ምንም ነገር ላይ ለሌላው በኩል ችግር ማን ነው ሶኬ ያለው? ለምሳሌ ብዙ ነገር ነው ብዙ ይባላል። አሁን አንድ ነገር ልንገርህ እንደው አጭር ኤግዛምፕል ልስጥህ። አሁን ለምሳሌ ፋኖ ከግብጽ ጋር ቢሰራ ባንዳ ምናምን ይለዋል። ትናንትና እኮ ለነሱ እኮ እንትን የሚሰጣቸው የነበሩ እኮ ነው ኦፊስ ትላንት እኮ እነሱ እኮ ወታደር የሚያሰለጥኑ የነበሩ ናቸው። ወታደሮቻቸው እዛ ሀገር ላይ ጫካ ሳዋ ምን እየሄዱ ሲሰለጥኑ የነበሩ ናቸው። ስለዚህ ለአማራው ሲሆን ኩነኔ ነው፣ ለሌላው ሲሆን ጽድቅ ነው። ገባ? ይሄ ደግሞ ትክክል አይደለም። ምን ማለት ስለዚህ በኔ እይታ ማለት ነው አማራ ምን ያህል ህዝብ ነው ብለሽ ትገምቻለሽ? 7 ሚሊዮን ትንሽ አላነስኩም? ከ7 ሚሊዮን ታዲያ ምኑን ነው መንግስት ማለት መንግስት ጨርሰው ምት አማራን ጨርሶታል? መንግስት እየጨረሰ ነው ካልሽ 7 ሚሊዮን ሙሉ አማራ ካለ መንግስት እንደ ችግኝ ውሃ እያጠጣው ነው? አልገባም። አይ መንግስት ይዋለዳል። 7 ሚሊዮን አማራ ነው ያለው። ማክሲመም ከ60 እስከ 70 ሚሊዮን ይሆናል። ከስንት ሚሊዮን ነው የተቀነሰው ታዲያ አማራ? እስካሁን እስኪ ስታቲክስ እየተሰራ ነው። በደንብ ሲሰራ እና ትሪፕል ምናምን በደንብ ስታቲክስ ታች ወርዶ እየሰሩ ነው። አማራ ክልል የሚገደለው የዛኔ ደግሞ ውጤት ሲመጣ እናውቀዋለን ነው 7 ሚሊዮን። እሺ 7 ሚሊዮን የሆነ አማራ ግን አማራ ክልል ሙሉ ኢትዮጵያ ውስጥ ያለው ነው። ጥሩ 7 ሚሊዮን አማራ ካለ እንደው አማራ 10 ሚሊዮኑን ቢያሰለጥን ከማንም ጋር አገባው እስከ መግባት እሳት አገባው ሳይገባ እንደው መንግስት መሆን አይችል ኢትዮጵያ ላይ 10 ሚሊዮኑን አሰልጥኖ 7 ሚሊዮን እንዴት 10 ሚሊዮን የአማራ ልጅን ተጎድታል፣ ተጨቁናል፣ ተበድላል፣ ምን ብላል ተብሎ ትምህርት ሰጥቶት በአንድነት አድርጎ ሆነች ነገር የሚያዝ ነገር እንዴት አልተደረገም? እስቲ መልሽ። አማራው ለረጅም ዓመታት ልክ አሁን ትግሬው ትግሬ ነኝ እንዳለ ኦሮሞ ነኝ እንዳለ ይሄ ብሔርተኝነት ህዋትም ሲመጣ አማራ ላይ ትርክት ሰርቶ ነው። ስለዚህ ይሄ የማደራጀቱን ነገር አልተሰራበትም። ኢትዮጵያዊ በሚል ነው በቃ ኢትዮጵያዊ ነኝ ነው የሚለው ለአማራ ልጅ ገና አማራ ነህ እንኳን ብለህ ለማስረዳት ከባድ የሆነበት ጊዜ ነው። አሁን እኮ አጭር ጊዜ ነው አማራ ነኝ ማለት የጀመረው እንጂ ከኢትዮጵያዊነት ፈቅ የሚል አልነበረም ነበር። ግድያው ሲበዛ አንተ አህዳዊ ሲባል፣ አንተ ገዳይ ሲባል፣ አንተ አህዳዊ ሲባል ነው። ጥሩ ስንት ዓመት ሆኖ አማራ እንደዚህ ራሱን ማነቃቃት ከጀመረ? አማራ ነኝ ማለት ከጀመረ የብሔርተኝነቱ እንትን 5-6 ዓመት ከዛ በላይ 7 ዓመት ከአብይ ከመጣ አሁን ከግድያው እየበረታ ሲመጣ ማለት ከዛ በፊት ስትራቴጂካሊ ይጨቆን ነበር። ሲስተማቲካሊ የአማራ ገበሬ ከዱላ ውጭ መያዝ አይችልም እየተባለ ይጨቆን ነበር። የዛሬ 15 ዓመት እነ ሊዲያ አማራ ብለው እነሱ ብቻ ሳይሆን እነ ፕሮፌሰር አስራት ነፍሳቸውን ይማር አማራ ብለው የተነሱበትን ዘመን አስታውሳለሁ። አሁን ነው አንቺ ምናልባት አዲሱ አማራ ኮች አላውቅም። በእነ ፕሮፌሰር አስራት ወልደየስ ጀምሮ አማራነት ማህዴን ተብሎ
በስነ ስርዓት ስለ አማራ ሲነገር የነበረበት ዘመን አስታውሳለሁ። የአማራ ፖለቲካ እየተሰራ ሄደ ነው። ግን ከምን ጋር? ከኢትዮጵያዊነት ጋር የሚያጋጭ አማራነት አልነበር። ከኢትዮጵያዊነት ጋር የሚጋጭ አልነበረም። እነ እንትናን ካመጣሽ ራሱ እነ ታማኝ በየነ አማራነታቸውን በደንብ የሚያሳዩበት ዳይሬክትም አማራ ነኝ እያለ የሚናገርበት ነገር ያለመሸማቀቅ የሚናገሩበት ነገሮች ነበሩ። ብዙዎች አሉ። አማራነት ተሰብኳል፣ ግን ከኢትዮጵያዊነት ጋር በተጋጨ መልኩ አይደለም። አማራነት ኢትዮጵያዊነትን ምንም ሚዛናዊ ባረገ መልኩ የሚሄዱ ፖለቲከኞች ተገፍተው ቁጭራና ዳንኪራ የሚባሉ ሰዎች መጥተው ፊት ለፊት ድብልቅልቁን አውጥተው የትም እንዳይደርስ ያደረጉት በዛ እንጂ አማራ ስትራቴጂካሊ በተማሩ ሰዎች በሚመራበት ጊዜ ስትራክቸርድ የሆነ ጥሩ መንገድ ነበረው። ሌሎቹ ራሱ የአማራ ፖለቲካ ላይ ገብተው ከአማራ ጋር እኩል ምን የሚያደርጉበት የሚሳተፉበት ነው። ናው የአማራው ፖለቲካ ማንም ገብቶ የሚንቦጫረቅበት ስለሆነ ሰው ምን እየሆነ ሄደ? ነገሩ እየተበላሸበት ስትራክቸር የነደፉት ጎበዝ የሆኑት ብቃት ያላቸውን በመስደብና በማንጓጠጥ አፈር ከድሜ ካበሏቸው በኋላ እነ ሊዲያ ዘውዱን እነ ዶክተር አቤል እነ ዮዲት ምናምን የሚባሉ ትልልቅ በአማራ ጉዳይ ላይ በኃይለኛው ሲሰሩ የነበሩትና ወንድሞችን የበላና አሁን ማንም መጥቶ መደበሪያ ያደረገው ትግል ታወዜ እንጂ በተማሩ በነበረ የአማራ ጥያቄው እንኳን አሁን ለምሳሌ ጥያቄው እንኳን የአማራ ምንድን ነው ቢባል የማያውቅ ሰው መጥቶ ነው የሚቀባጠር። ወደ ጥያቄው ምንድን ነው የአማራ የሚባለው ቤዚክ ኩዌስችኑን እንኳን አያውቁ። ዮኒ አንድ ነገር ልንገር። አሁን ፕሮፌሰር አስራት ወልደየስን አንስታ ያ በእነሱ ጊዜ የነበረው ያ ብሔርተኝነትና በአሁን ጊዜ የነበረው ብሔርተኝነት በጣም አሁን ሞር መሬት ላይ ብትሄድ ሞር እንትን ያለ ነው። ለአማራነቱ የተቆጨ ትውልድ ነው ያለው። ገባ? በዛ ሰዓትም አሁንም ደግሞ ኢትዮጵያዊነቱን ኢትዮጵያዊ እኮ ነው። ላይክ አማራ ብትል አማራ ነኝ ኢትዮጵያዊ ነኝ ነው የሚለው። ድሮ ግን አማራ ነኝ ማለት ይሄ በጣም በቃ ዘረኝነት የሚመስለው ነበረ። ገባ? አሁን ግን ነው እኔ አማራ ነኝ ይላል። የምገደለው አማራነቴ ነው። ምክንያቱም ሲገሏቸው አማራ እያሉ እንጂ የሚገሏቸው ኢትዮጵያ እያሉ አይደለም የሚገደሉት። ወለጋ ላይ አንተ ነፍጠኛ የሚኒሊክ ስርዓት ናፋቂ ምናምን ተብሎ ነው የሚገደለው። አንተ አህዳዊ እየተባለ ነው የሚገደለው የሚሳደደው። ስለዚህ በዛ ሰዓት አሁን በነ ፕሮፌሰር አስራትም ሰዓት አሁንም ሰዓት ኢትዮጵያዊነትን የሚቃረን አማራ የለም። ስለዚህ አሁኑ አማራ ብዬ የማየው ስለዚህ አሁን ሚዲያ ላይ የምታየው ደግሞ አንቺ የምትይውና እኔ የታዘብነውን ፊት ለፊት ልንገርሽ የታዘብነው አሁኑ ያለው ህዝቡ አይደለም። ህዝቡ ኮምፕሊትሊ ከዚህ የራቀ ነው። እናንተ ከምትዩ 100% የራቀ ያሁኑ ሶሻል ሚዲያ ላይም ሆነ መሬት ያለው ልንገርሽ አይደል ኦሮሞ ጠል ፖለቲከኛ የለም። ፋኖ ተሳመጣው ልዩ አይደለም። ኦሮሞ ጠል የለም። እስኪ አንድ የፋኖ አመራርን አምጣልኝ። ኦሮሞ እንግደል የሚል የፋኖ አመራር አለ? እንግዲህ እስከምናየው ነው የፋኖ አመራርን አይደለም እያልኩ ያለው ሶሻል ሚዲያ ላይም ሆነ በብዛት በምናየው ነገር እንዴ ፊት ለፊት ሆኖ አይደል እንዴ የጋላን አስወጥተን 4 ኪሎ አባታችን ቤተመንግስት እንገባለን የሚለው ታዲያ ማንን እያለ ነው? አይ ማንም ተነስቶ ስላለ ህዝብ እንግዲህ ፋኖ ነው እንግዲህ ያሰው ሚዲያ ላይ ላልከው ነገር እዚህ ጋር የምታየው አማራውም ተሰዳደባል፣ ትግሬው ተሰዳደባል። ጋላን አባረን ነው ያለው ቃል በቃል ጋላን አስወጥተን እኛ 4 ኪሎ እንገባለን የአባታችን ቤተመንግስት ነው ያለው ቃል በቃል። የሶሻል ሚዲያውን ሳመጣልሽ ደግሞ ምኒልክንም ኃይለ ሥላሴንም ብታመጣው ለአማራ ምንም የተለየ ነገር አድርጎለት አይደለም ሲገዛው የነበረው እንደ ኢትዮጵያዊ ነው የሚያስተዳድረው። የምጠይቅሽ ምንድን ነው ምድር ላይ ያለውን በዚህ ገለጽኩልሽ፣ አደባባይ ላይ ያለውን ደግሞ እዚህ ላይ ሶሻል ሚዲያ ላይ አክቲቪስት የሚባሉት ኦሮሞ ጠሎች የሆኑ አክቲቪስቶች ናቸው። እንደ አማራ ጠል የሆነ አክቲቪስት የለም እንዴ? አማራ ጠል የሆነ አክቲቪስት የለም? እስቲ አምጫቸው እዚህ ጋር የሚያወሩ አምጫቸው። በሜንጫ ነው አንገቱ ሲል የነበረው እኮ ጀዋር አለ። ሌላ ምን ትፈልጋለህ? በሜንጫ ለዋለው ሲል የነበረ ጀዋር አለ። አማራን አለ ክርስቲያን ባይገበይ ያለው አማራን አይደለም። እግዚአብሔር ይመስገን። አታስቀኝ። ምንድን ነው እኛ ባለንበት አካባቢ ቪዲዮ አለ አይደል ነው ምን አይነት ፖለቲካ አንቺን ዝም ብዬ እሰማለሁ። ውሸት ነው። ምን አይነት ፖለቲካ ልትሰራላቸው እንደፈለክ አላውቅም፣ ግን እውነታውን የምነግርህ እውነትና እሱ ያለችው አማራን ብላለች። አማራው ለህልውናው አልትግደሉኝ ብሎ ወርዷል። የጊዜ ጉዳይ ነው። ትላንት የነበረ ዛሬ አይኖርም፣ ዛሬም የነበረ ትላንት አይኖርም። ኢትስ ቴክ ኦፍ ታይም። ለእያንዳንዱ ለፈሰሰችው ደም ጀስቲስ እንፈልጋለን፣ ጀስቲስ እንጠይቃለን። አለቀ። እኔ እየጠየኩሽ ያለው እኛ ባለንበት አካባቢ ብሎ ቃል በቃል የተናገረው 99 በመቶ ምንድን ነው ያለው? ቃል በቃል ነው የተናገረው። 99 በመቶ ሙስሊም ነን። አንድ ሰው ቀና ብሎ ቢያኝ በሜንጫ አንገቱን ነው የምንለው ነው ያለው። ቃል በቃል ነው ያለው። ይሄን ነው ያለው ወይስ አማራ ነው ያለው? ይሄው ቃል በቃል ነው። የት ቦታ ነው አማራ ያለው?
በማስረጃ ችግር የለውም። ተሳስቼ ሊሆን ይችላል። ግን አሁን እያልከኝ ያለው ነገር መጣች ስትይኝ አማራ ዛሬ በቪዲዮ ካልመጣ መቼም እኔ ፔጅ አትገባም ብራዘር። የምትመስለኝ አንተ ኤርትራዊ ነህ አልዋሽህም። ዩ ጀስት ፌክ አማራ በአማራ ዋና አማራ ይቅርታ ዋና አማራ ዛሬ የምትባለው በቪዲዮ ግባ ብራዘር። ዊ ካን ቶክ በቪዲዮ እስካልገባ ድረስ አማራን ማስበላት አያስፈልግም። በቪዲዮ ስትገባ ሰዎች ያውቁሃል፣ ማንነትን ያውቁሃል። ከዛ በኋላ ገስዋት ይነግሩሃል። እኔ እያልኩ ያለሁት ስለ ብልጽግና እያወራን አይደለም። በጥላቻ ላይ የተመሰረተ ፖለቲካ መስራት ለማናችንም አያዋጣም። መሆን ያለበት ምን አይነት ነው? መንግስት አማራን በድሏል አይደል? የአማራ ህዝብ የመታገልም ሆነ በጨዋነትም በትግልም የመታገል መብት አለው እያልኩ ግን ሌላውን ማህበረሰብ ባጠላ መልኩ ሲሆን ሰው ያያል። የእናንተን ትግል ጥሎ ይሄዳል እያልኩኝ ያለ እንደ ምክር አልቀበልም ወይም ደግሞ አይጠቅምንም ካላችሁ ይከንጎ ወረበዩ የትም አትደርሱም እያልኩ እየነገርኩሽ ነው። እኔ አሁን ለምሳሌ ፋኖን አልደግ ስላልኩኝ የሚያጥላላኝ ወይ የሚያጠላልሽ ከሆነ ሌላውም አይደግፍም። አሁን እኮ ችግሩ እሱ ጋር ያለው እናንተ ፋኖን ያልደገፈ ሰው አይመስላችሁ። ማንም አላለም። ልንገርህ ይሁን ይሄ አንተ ደገፍከው እኔ ደገፍኩት አይደለም። ፋኖን ነፃ የሚያወጣው መሬት ላይ ያለው ደም የሚከፍልለት አለው። ይሄኛ እኮ ወሬ ነው የምናወራው እኮ ደሙን እግሩን የሚቆረጥለት እኮ ልጅ ያለው ግንባሩን የሚሰጥለት እኮ ወጣት አለ። ዱ ዩ ቲንክ እናንተ ወሬ ዩ ቲንክ እዛ ይጠቅማል ብለህ ታስባለህ? ኖ ወይ አይሚጠቅምማ ባይጠቅምልትማ ለምን ምን አይነት ፖለቲካ ልሰራላቸው እንዳስብ አልገባኝም። ፋኖ እንዲወደኝ ወይም ደግሞ አማራ እንዲወደኝ ብዬ አላሽቃበጥም። አደው እንዱ ላይ ማናቸውንም አላሽቃበጥም። በራሴ መንገድ የሚሄድ ሰው ነኝ። አሁን እኮ አልኩሽ እኮ ለማሽቃበጥ ተብሎማ እነ ጂጂ ራሱ አማራው ነው ልጅ ሞኒካ አማራው ነው ልጅ ሌሎችም መተው ልጅ አማራው ነው እንዲሽቃበጥላቸው ወይ እንዲበዛማ ቢሆን አሽቃብጬ አማራ ጫወታለሁ። አይንዱ ስለደገፍከው ስላልደገፍከው አይደለም ውስጥ ያለ ሰው አሁን ቁማር ምንድነው የተወሰነች ቁማር የተጀመረችው በቃ እንደዚህ የሚል አስተሳሰብ አለ ከነሱ ከማንም አሁን ካለው ምድር ላይ እንኳን ዋጋለው ከሚለው ለኔ ሰለሞን ቦጋለና መኩፋን ነው ሚሊዮን ዋጋ ከፍለዋል ስላየን በተከታታይ ሊሆን ይችላል። እኛ ደግሞ ዘመዶቻችን ይሁንዬ ገብረናል። ወጣት ነው እየተገበረ ያለ አማራ ይውል ወድቅ ተላቅም ይሁንዬ ሉናንዳ ነው ከብልጽግና አስተዳድርም አብይ አማራ ክልል ነው ወደፊት አያስተዳድርም አማራ believe me or not አማራን አያስተዳድርም። አማራ ክልልን አያስተዳድርም። እየተዋጋ ነው፣ ነፃ ያወጣዋል። ተዋግቶ በደሙ ነፃ ያወጣዋል። በቅርብ እኮ ባህር ዳር ነበር አብይ። እኔ ጊዜ ጉዳይ ነው። ህወሓት እኮ 17 ዓመት ነው የተዋጋችው። እኔ ግን ያን ጥያቄ ልጠይቅህ፣ አብይ አህመድ ማለት ነው የሆነ ጫካ ገብቶ ታንክ ይዞ የገባ አይደለም። ሀገርን የሚመራ ህወሓትን የሚያል ልነግርሽ ነው። ህወሓትን የሚያል ያንበረከከ እንደ ተራ ሰው ስታይ ይደንቀኛል። አንዳንዴ ህወሓትን የምታዩበት መንገድ ያስቀኛል። የአማራ ፖለቲካ ታዝሎ ነው የገባው አብይ አህመድ። ተዋግቶ አይደለም የገባው፣ ታዝሎ ህወሓት እንካ ተብሎ ስልጣን ታዲያ ለምንድን ነው ታዲያ ታዝሎ ነበሩ? ታዲያ 7 ዓመት ነበሩ። በጣም 7 ዓመት ከህወሓት ጋር ተዋግተው ለምን ስልጣን አልያዙ? ኑሪልኝ። በጣም ጥሩ ነው። አብይ ታዝሎ ነው የገባው አይደለ? አዎ ታዝሎ ነው የገባው። ተባረክልኝ። ታዲያ ለምንድን ነው አሁን በኤርትራና በህወሓት አማራ ልታዘል እያለ ያለው? ምን ማለት ነው? ማንም አማራ በህወሓትና በሻዕቢያ አዝላችሁኝ ግቡ የሚለው ለምንድን? አማራ በማንም መታዘል አይፈልግም። ላመነበት ለፈቀደው ዓላማ ኦልሬዲ ነፍጡን አንስቶ ጫካ ገብቷል። አለቀ። ጊዜ ጉዳይ ነው። ኤርትራን እዘለኝ እያለ አይደል እንዴ? አላለም። መረጃ አምጣ። እውነቴን ነው። መረጃ አምጣ። ሊልም አይችልም አይልም። ጀግና ካልሆነ 4 ኪሎ ለምን ራቃችሁ ማለት? 4 ኪሎ ለምን ራቃችሁ ማለት? አይ እኔ ጠይቅ። ጀግና አይደለም። ቆይ ታዝሎ ነው የገባው አቅም የለውም ካልሽ 4 ኪሎ ለመግባት አማራ አሁን ኦልሞስት 2 ዓመት ትግል ላይ ነው። ቶሎ ላጥ ብሎ እንዴት አልገባ? እሺ ላስረዳ። ካዩንዬ አንተ ስደት ስትወጣ ዲቪ ደርሶክ ስትወጣና በእግር አሜሪካ ስትገባ ልዩነት አለ። እሺ ያ ዲቪ ደርሶክ ስትገባ መጣክ ግሪን ካርድ ተሰጠክ ላይፍ ትጀምራለህ። በእግር ግን ስትገባ ሩቅ መንገድ አቋርጠህ ነው የምትገባው። ትግሉ እንደሱ አስበው። አብይ አህመድ ልክ ባምጥቶ እንደ ዲቪው ቁጭ አለ። አማራው እየታገለ ነው ልክ በእግር እንደሚመጣው። አሁንም ብዙ የአማራ ወገኖቼ ያልገባቸው ነገር ሙሉ ሳይኮሎጂካሊ እንትን ያላችሁ ነገር አማራ የሚኖረው አሁንም ደጋግሜ እናገራለሁ ጎጃምና ጎንደር ለሚመስላችሁ ሰዎች ነው ማዝነው። አማራ እኮ ሀገሩ ነው። ሁሉም ቦታ የምታገኙ ሁሉም ሀገሩ ነው። ኤግዛክትሊ። ስለዚህ አሁን ኦሮሚያ ክልል ላይ መከላከያ አለ። ለምን አማራው መጥቶ ለምን እዚህ አማራ እኮ እንኖራለን እዚህ ኧረ እንደዚህ ነን እያለ ለምን አይቀቡጠውም? ደቡብ ላይ አማራ ልጆች ደቡብ ላይ አማራ ልጆች አሉ በሚሊዮንስ። ደቡብ ላይ አማራ ልጆች አሉ። መከላከያ እዛ አለ።
የሚያኮርፍ ግን ወፍ የለም። አማራ ክልል ላይ ግን መከላከያ መቀመጥ አይችልም። እንኳን ክልል ብላችሁ የምታዩት ጎጃምና ጎንደር ብቻ አይደለም። ብዙ ጊዜ ጎጃምና ጎንደር ትጠቅሰዋለህ። ጎጃም አይደለም ተገብቷል። ሊወጋው ነው የገባው። ስለዚህ ሊወጋው የገባው ማን ነው የሚወጋው? እንዴ ፋኖ ነው ሊወጋ የገባው። ፋኖ ምን እያለ ነው? ምን እያለ ነው? ምንድን ነው የሚወጋው? ፋኖ ውስጥ ይልከኝ። በምን ምክንያት ነው ፋኖ የሚወጋው? እንዴ ያለ ኪሎ ገባለሁ ብለው ስላላል እንዴ ቆይ እኔ ልንገርስ፣ ለአማራ ስልጣን በጦርነት አሸንፈ ነው ለአማራ አይገባውም ስልጣን። አማራ ስልጣን አይገባው። አማራ ስልጣን ላይ የለም ለኔ የለም። ያሉትስ ጥቅምህን የማያስከብርልን እየተገደልኩ ብለህ ለክልል መንግስት ስትደውል እኔ አላቅም የሚልህ እንዴት ነው አንተ አማራነትን ማለት እንዴት ነው እንዲህ አይነት ነገር ኃላፊነት ካልተሰማው ለህዝቡ ጥቅም የማይሞት ለህዝቡ ጥቅም ዋጋ የማይከፍል የትኛው ባለስልጣን ነው ያለው? እንዴ ኧረ ዮኒ እያወቅኸው አውቀህ ነው የምትጨቃጨው። ታውቋል፣ ልብክ እኮ ያውቋል፣ ውስጥህ ያውቋል። ዮኒ ኢቭን በክልል ደረጃ ብትሄድ አማራ ክልል ስንቴ ነው ፕሬዚዳንት የሚቀየር? ምክንያቱም ባይቀየርም ይኮረፋል፣ ቢቀየርም ይኮረፋል። አማራ ስላኮረፈ ይመስላል የሚቀየረው። አማራ ስላኮረፈ አይደለም የሚቀይረው። አማራ ስላኮረፈ አይደለም፣ ስላልተመቸው እንደፈለገ ፈላጭ ቆራጭ ስለሚሆን በለገት የፈለጉን ማካት። ለምን ትግራይ ላይ እየገባ ይቀያየር? ትግራይ ላይ ምንም የለማ። ምኑን ይቀያየር? ራሳቸው ይስማማሉ። አሁን ለምሳሌ አብይ የመረጠው ነው ትግራይ ላይ ያሉ። ቆይ አሁን መረጠው አብይ የመረጠው ነው ወይስ ሌላ ሰው የመረጠው ነው? ዩኒዬ አብይ የመረጠውን ጌታቸውንም ወስዶ አዋርዱታል። ጌታቸው አይደል ሌላ የትግራይ ነው የሚመራው። ደብረጽዮን አክሰፕት አያደርጉት። ቆይ አክሰፕት አድርገው አላደረጉማ ችግር የለውም። ግን ትግራይ ነው ያስተዳድር ማን ነው የተመረጠው? ሁለት አይላሉ የትግራይ ክልል አሁን መጠየቅሽ የትግራይ ክልል ላይ የተመረጠ ማን ነው? ስሙ ራሱ ጠፋል። አፍርስ ነው ምናምን የሚል የሚያስቅ ስም ያለው ትግራዋይ ነው የተመረጠው። እዛው ማን የመረጠው? ብልጽግና የመረጠው በስነ ስርዓት እሱ የመረጠው ነው የሚመራው ትግራይ ወይስ የትግራይ ህዝብ የሚለው ነው እየመራ ያለው? እኔ የሚመስለኝ ሳይሆን ፋክቱን ነው የሚመረጽውን የሞታል ወረደ የሚባል ታንኪዩ ታደሰ ወረደን ዶክተር አብይ እዛ ክልል ላይ እንዲመራ አድርጎታል። ታደሰ ወረደ አልቀበልም ብሎ ያለ ትግራይ ቆም አልቻለም። ምን ሞንጆሪ ነው ምን ያደርግ ምንም እንደማያመጡ ስለማያውቅ ነው። ኧረ እባክህ አዎ ምንም ደብረ ምን እያመጣ ነው? ንገርኛ። አንድ ነገር ምን እያመጣ ነው ማለት ምን እያደረገ? ለምሳሌ ትግራይ ላይ ደብረ ጽዮን ምን የሚፈይዳት ወፍ ነገር አለች። ቀሳ ለምን አይኖርም? አለ ወታደሩ እኮ ነው። ወታደሩ እኮ የዚህ አሁን እኮ አልመለሽልኝም። አሁን ደብረ ጽዮን አልገዛም ብሏል አልሽኝ። ኦኬ አሁን ዘመነ ካሴ እነ ወንድሞቻችን እነ እስክንድር ነጋ አልመራም ያሉ አሉ። የሆነ ቦታ ላይ ዱቅ ብለዋል። የራሳቸውን ነገር ጦርነት ግን ምን እያመጡ ነው ነው ጥያቄ። አንተ እንድትደይ ወይ የሚመጣው ነው ወደፊት ደብረ ጽዮን በትግራይ ላይ ህዝቡ ይቀበለዋል። የሚቀበለውና የሚደግፈው ህዝብ አለ። ወደፊት ምን ሊያመጣ ምን እያመጣ ነው? ጥያቄ መልሽልኛ። ምን እያመጣ ነው? በአሁኑ ሰዓት ደብረ ጽዮን በትግራይ ላይ ምን አይነት ነገር እያመጣ ነው? ወፍ ታዲያ ምን ታውቃለህ? እኔ ብቻ ነው ሌላማ ያዘው። ኧረ እባክህ አዎ ዲዩቲንግ የመረጠው እሱ ነው። ነገር ምንድን ታውቃለህ? በእርግጠኝነት ነው የምልህ ትግራይን አብይ አህመድ ያስተዳድራት። ያደንቃቸዋለሁ፣ የእውነትን ያደንቃቸዋለሁ። እዛ ከአብይ ጋር ሊሆን ይችላል እኮ አልኩህ። መታየቱ ምናምን እኮ አይደለም። ምን አይነት ሰው ነበር በፊት አንቺ በምታውቂው? ምን አይነት ሰው ነበር ጻድቃን? ጀነራል ነው የጀነራል ጻድቃን ጀነራል ጀግና የተባለ አቢቹ ጋር ያለው ጌታቸው ረዳ በደንብ አድርጎ በጦርነቱ ጊዜ የነበረ በትግራይ ጦርነት ላይ የትግራይ የክልሏ ፕሬዚዳንት የነበረ ነው። ሰው አሁን ወደ ምን እንመጣለን? የት ነው ያሉት? ዋና የተባሉት ከዶክተር አብይ ጋር ያሉት፣ እንዲሁም ታደሰ ወረደ ከአብይ ጋር ያለው እንዳልኩሽ የሆነች ቦታ ላይ ደብረጽዮን ዊ ስላለ ምንም የሚፈጥረው ነገር ስለሌለ ነው እንጂ ዶጋመድ ደብረጽዮንን ማድረግ አቅቶት አይደለም ማለት ነው። ይሁን ፖለቲካና ኳስ መጨረሻው አይታወቅም። ምንም የምታውቀው በአንድ ቀን አዳር ወይ ሳናቅጧ ስትነሳ የሆነ ሰው መሪ ሆኖ ልታገኘው ትችላለና ዛት ማች በዚህ ያህል በአብይ አህመድ እንትን አትበል። ላይክ በጣም አትታመን። በምናየው ነገር ነው የሚገርም ጊዜ እኮ ነው በሚሆነው በአጭር ጊዜ ላይ
ምን አይነት ውጤት እያመጣ ያለ በጦርነት ባሉት ነገሮች ላይ በምንም ሲስተም አድርጎ ዋንጫውን እየበላ ያለ የትንፍጩ ዱቄቱን አምጪው አይደል አማራ ሲተርት ይሁንዬ እዛ ሀገርን የሰላም ዋስትና ማስጠበቅ ያልቻለ እንትን የትኛውን ዋንጫ ነው የሚበላው? የሰላም ዋስትና አላስጠበቅ ያለ የትግራይ ህዝብ ወደፊት አሁን እንደምታው ዝም የሚለው ይመስላል? ዱ ዩ ቲንክ የአማራው ህዝብ ዝም የሚለው ይመስላል? ዝም ብሎ ምን አማራ ትርክት ይመስላል? ዘመን መተናዘም ነው የሚባል እኮ አይደለም። በዚች በእኛ ዘመን የሆነችው ዱ ዩ ቲንክ በዚህ በቴክኖሎጂ ዘመን ዝም የሚባል ይመስላል? የጊዜ ጉዳይ ነው። እሺ ዝም ባይልስ ዋጋ የሚከፍልበት ጊዜ ይመጣል። አብይ አህመድ እንደዚህ እንደሆነ የሚቀር ይመስላል እንዴ? እነ ጋዳፊ የሉም ዛሬ ላይ እነ ሳዳም ሁሴን የሉም። ማን ነው እነሱን ያወረዳቸው? ነው የሌላ ሀገር ማንም ይሁን እንደምናየው ማለት ነው። የትግራይ ክልሉን እሺ እንውሰደው፣ የአማራ ክልሉን እሺ እንውሰደው። በሌላ ክልል እኮ ሌላውን ረስተሸዋል። 80 ምናምን ብሔረሰብን ረስተሸዋል። እነዛ ብሔረሰብ በአሁን ሰዓት ተጨቆንን እያሉ ያዙ። ዮኒ እኔ ራበኝ ብዬ አንተ አራበኝም ካልክ መብትህ እኮ ነው። እንደኔ ራብክ አይደለም ያ። ስለዚህ አሁን 80 ምንድነው 80 ምናምን ብሔረሰብ ምንም አይነት ችግር ሳይኖር ስለሽ በተወሰነ መልኩ በማያስማማ መልኩ ቢኖርም ዝም ብሎ ተደጋግፎ እየኖረ ባለበት የትግራይ ጉዳይ ያከተመ ጉዳይ ነው። የአማራ ብቻ ጎጃምና ጎንደር ችግር ብሎ ማሰብ ራሱ በጣም የሚያሳዝን ነገር ነው። አማራ ጎጃምና ጎንደር ብቻ አይደለም ችግሩ ያለው ጎጃምና ጎንደር ነው ብላችሁ ነው የምትናገሩት? ሙሉ አላልኩም እኔ ሙሉ ኢትዮጵያ ሀገሩ ነው። መሬቱ አማራ ነው። ሌላው መች ተቃወመ? መች ሲቃወም አየነኛ? ሆዳም ባርነትን ከመጣ እንዴ ሆዳም ከሆነማ አማራውም እኮ ሆዱን እየሞላ መኖር ይችላል። ማከለከለው እንዲህ ሞላ እንትን አላሉትማ። መፈጠር ስህተት ነው ብለው ነው እየገደሉት ያሉት እኮ። ለምን ተፈጠረ? ያንተ መፈጠር ስርዓቱ አንተስ በአፄ ምኒልክ ጊዜ ጨቆንክነት እየተባለ በሆሮ ጉድሮ ጭምር በየጊዜው ሲገደል 70 ዓመት ሲገደል የነበረ ህዝብ እኮ ነው። ምን ያርግ እስኪ? ከዚህ በላይ ምን ማድረግ ነበረበት? እኛ ማናውቀው አማራ አለ ምናምን ተገሏል ትኛለች። እዚሁ ደግሞ 70 ሚሊዮን አማራ አለ ትኛለች። ማምጣት አለብሽ እኮ እና ሲገደል አይወለድም ብለን የምታስበው ዛሬ ሰው እናንተ የምንኖርበት ሰው አይወለድም እንዴ? ተገሎ አለቀ የምትይው 70 ሚሊዮን አይበቃም? አይበቃም አልቆ ምድረ በዳ መሆን አለበት። ሞትኩኝ ብሎ ለመቃወም ኖ አይ 70 ሚሊዮን አይበቃም ለዚች ሀገር ላይ አይበቃም። ከዛ በላይ ምን ያደርግልናል? ለጊዜው ትንሽ በቃት ማለት እንግዲህ 70 ሚሊዮን አማራ አለ ብለሽኛል። 70 ሚሊዮን አማራ ባለ ዮኒ እንደው በመድኃኒዓለም እኔ አንተ ካደው እነ ማርቲን እንኳን እኮ አይክዱትም ነጮቹ። አንተ ካደው አማራ አልተጨፈጨፈም ለአንተ 70 ሚሊዮን አማራው አንተ ካደው ነጮቹ እኮ እነ ማርቲን ትላንትና ወጣ ማርቲን ነጭ ለምን ታመልካለች እናቱ በትዊተር ገጻቸው ላይ ዋር ክራይም እየተፈጸመ ነው። ነጭ ለምን ታመልካለች እናቱ? ቆይ ማርቲን ቆይ ደጋፊ ነበር አልነበረም? ለምን ሰይጣን ደጋፊ አይሆንም? ለምን ሰይጣንን አይደግፍም? እያሉ ማለት ነው። ማን አማራ እንደጨረሰ ማን አማራ እንደጨረሰ ልዘግብሽ ለወደፊት እንዲሆንሽ እንደ ትምህርት አማራ እንዳይወልድ የዓመት መድኃኒት ስትሰጥ የነበረችው ህወሓት ከ2.4 ሚሊዮን በላይ አማራ የት እንደገባ እንዳይታወቅ ያደረገችው ህወሓት ምንም ጦርነት በሌለበት ምንም አማራ ምንም ባላደረገበት ሰዓት ፋኖ ተብሎ እዛ ቁጭ ብሎ ባልተጣላበት ሰዓት ምንም ባላረገበት ሰዓት አማራ እንዲጠፋ ያደረገችው ህወሓት እንጂ ዶክተር ዮኒዬ እኔ አንድ ነገር ልንገርህ። ህወሓትን በለው ዶክተር ተረዳኸኝ? አብይ አህመድ ግን ይሄ ጥቁር ጣሊያን እሱ ናዚ ነው። የሱ ይለያል። የሱ አንተ ታቱ የሚፈቃፈቅ የሱ ይለያል። አብይ ዘንዶ ነው። እኔ ስለሱ እኔ ዮኒ ክርስቶስ ምስክሬ ነው የምልህ። እኔ እንዴት ብዬ ስለሱ ሰውዬ ስገልጽ ሰውነት ይውላ እንትን ይላል። እሱ ጥቁር ጣሊያን ናዚ ነው። በቃ ናዚ በምን ጣዕሙ፣ ሂትለር በምን ጣዕሙ። እሱ እኮ የቀረው እንደ እስራኤል ህዝብ ማለት ነው። አማራ አቅልጬ ሳሙና ካልሰራውበት ነው ስለማይፈቅድለት ነው እንጂ ዓለም አቀፉ ህዝብ ስለማይፈቅድለት ነው እንጂ አቃጥሎ ሳሙና ይሰራል። ስንነጋገር ለሊና ምንድናስበው ሚስቱ ምንድናት? የፈለገችውን ትሁን እንዴት አማራ ስለሆነች ብቻ አማራነቷ ቢቆረቆራት እኔ እንደው ሚስቱ የምትመስለኝ ለሳምፕል የተቀመጠች ነው የሚመስለኝ። ያገታት ሁላ ነው የሚመስለኝ። ሲጋፈጥራ ታላያ የሚሆነ ቦታ ሲያስቀምጣት ቁጭ ባይ እያለ ሲወረውራት አላየው የሚሆነ ቦታ እንደዚህ ወረወራት ጭራሽ። ኧረ ቀስ ይላል። እንደዚህ አይነት ፖለቲካ አይነፋምና እንጂ የሚመስለኝ ማለት ነው የምነግርህ። ሁሉም ነገር በቃ መጥላት በዚህ ደረጃ ሲሆን ፖለቲካ እየሰራች አይደለም። ፖለቲካ እየሰራች አይደለም። አሁን የምትፈልጊውን ጥላቻ ምርግ
ስታደርግ አይደለም ሰው ሌላው እንዲያውም ፖለቲካ አልሰራሁም። እኔ ፖለቲካ መስራት እኔ አምኖተ ፖለቲከኛ ሚስቱን ይጠላታል፣ አግቷታል ምናምን እያሉ ማውራት ከጥላቻ የተነሳ የሚወራ እንጂ ምንም የሚያገናኘው አይደለም። ኖ እኔ ፖለቲከኛ አይደለሁም። አይ በቅርቡ እንዲያውም ልንገርሽ እንትን ልጁን የመጀመሪያ ልጃቸውን ድረዋሉ። በዚህ አጋጣሚ እንድታውቂው ብዬ ነው። የመጀመሪያ ልጃቸውን በዚህ አጋጣሚ ድረዋሉ። አዎ ሰምቻለሁ። ምን ችግር አለው? አይ ምናልባት አግቷት ምናምን ላልሽው፣ አይ እኔ ዝም ብዬ ሳስብ ያገታት ነው የሚመስለኝ እንጂ እቺ አማራ አይደለች። አሁን ለምሳሌ ቆይ የየትኛውም ዓለም ፕሬዚዳንት ወይም የየትኛውም ሀገር መሪ የትኛዋ ሴት ናት አልፈልግም የምትል? እንደው ለማየት ራሱ ለባሉ ድምቀት የየትኛው ሀገር መሪ ሀገርን የሚመራ አንድ ገዢ የሆነች ቺክ ሳትፈልገው አብሯት ኖረች ብለሽ ለማውራት አይከብድም? ባላ ኪስ ያለው ወንድ ራሱ ተከትለው የሚሄዱ ቺኮች አይከብድም? ተፋተው ምናምን እኮ ነው ያመጣት እኮ ሰው የፈለገው ማውራት ይችላል እንዴ? ሰው ማውራት እኮ አይደለም። ተው ቤተሰቦቿ እኮ እዚህኛ ያስተቆሉ ነው የሚኖሩት። ተውኛ ብዙ ነገር እናውቃለን። ኦኬ ያው አየሽ፣ አሁን መሰለሽ ፖለቲካን ወደ ግል ጥላቻ መውሰድ ይሄ ለምን እኔ ፐርሰናል ብጠይቀኝ እጠላለሁ። ገዳ አልወድም ብለኝ አብይን አለመውደድ መብት ነው። ፐርሰናል ህይወቱን ግን ኮምፕሊትሊ ሲዋሽ ፖለቲካሽን ያበላሸው። እኔ ፖለቲከኛ አይደለሁም። ሚስቱን ወረወራት ብለሽ ፖለቲካ መስራት ምን ማለት ነው? እኔ አላልኩም፣ አልሰራሁም፣ እንደዛ አላልኩም። እንደ የኦሮሞ ህዝብ እኮ ምርጥ ህዝብ እኮ ነው። አይላቭ የኦሮሞ ህዝብ እኮ አብይን አንቺ በምትይው በአሁን ሰዓት ሚሊየን የሚወዱትና የሚያከብሩት አሉ። መብታቸው ነው። እኔን አይግደለኝ ነው። እኔ ምን አገባኝ? እንኳን መውደድ አይደለም ለምን ቤተክርስቲያን አሰርቶ የሚሰግድለት ካለ ይስገድለት፣ መብቱ ነው። እኔ አይመለከተኝም። እኔን ግን አትግደል ነው፣ ህዝብ አትግደል ነው የኔ ጥያቄ። አለቀ። ህዝቡ አሁን እኮ ህዝቡ አማራጭ አለው። አማራው እውነቱን ነው። አማራጩ ምን ነገር አሁንም የአማራ ክልል ላይ ነው። ሌላው ክልል ያለው በሰላም እየኖረ ነው። አማራው ሊመስል ይችላል። ስትራቴጂካሊ ድሃ እየተደረገ ነው። ስትራቴጂካሊ ቤት ይፈርስበታል። የሆነ የመበደል ነገር አለ። ያ ግን እሱ ኦኬ ፋኖ ነፃ ያወጣዋል ህዝቡን። አለቀ። ያ ነው የሚመስለኝ። ፋኖ ነፃ ያወጣዋል። አዎ አማራ ነፃ ያወጣዋል። ያርግላችሁ። እኔ አሮን ጋር ፕሮብሌም ማንንም ይምራው ነው ታጣይ። ያ መብቱ ነው። እኔ እንደምንም ማንንም እንደሌላው አማራው በሐሰት ትርክት ተርኮ አይደለም የመጣው። እንጂ አማራው ኮዝ አለው። አማራው እዚህ ደረጃ የደረሰበት ኮዝ አለ፣ ምክንያት አለ። ምክንያታዊ ነው። መጽሐፍ አይጠበቅበት። የውሸት ትርክት አይተረክም። የእውነት ነው። የውሸት ተርከው የእውነት ነው የገደሉት። ስለዚህ ራሱ ነፃ መውጣት አለበት። ካለበለዚያ ዘላለማዊ ባርነትን መምረጥ ነው። አለቀ። አሁን ሌላው ህዝብ ነፃ አልወጣውም ችግር የለብኝም ካለ እንዴት አድርገሽ ነው የምታወጪው? ስለ ሌላው ህዝብ አይመለከተኝም እኮ ነው የምልሽ። ነፃ ያወጣዋል ስትይ ግራ ስለገባኝ ነው። ያ ነፃ ሌላው ህዝብ ነፃ ነኝ ነፃ እንድታወጡኝ አልፈልግም ካለ ምን ሊያደርግ ይችላል? አሁን ሲል ነው። እስካሁን አላለም። ሲል ያለ ጊዜ እናያለን። እስካሁን አላለም። ሲል እናያለን። ይዛል እንግዲህ ሌላው ህዝብ አብሮት ካልሆነ ተመችቶኛል እየኖርኩ ነው ያለ ትግል እኮ ስትጀምር መሀል ላይ ነው ሁሉም ይቀላቀለ። መጀመሪያ ያው ከዚህ በፊት የነበሩትን ትግሎች ብታያቸው መጀመሪያ ትንሽ ሆነ ነው የምትጀምረው። እየበዛክ ጉልበት ሲጠናከር አቅም ሲኖርህ ትቀጥላለህ። ያ ኤኒዌይስ ይሁን እየነጋብኝ እስኪ ድለፋን ነው ይሁን ያውጣው ድለፋን ነው በል እስኪ እኔ ድለፋን ነው ፋኖ ይችላል በል እስኪ እኔ ድል ለኢትዮጵያ ህዝብ ነው ማለት እና ድለፋን ይችላል እኔ ድል ለኢትዮጵያ ህዝብ ሰላምን ለሚፈልግ ፍቅርን ለሚፈልግ ለኢትዮጵያ ህዝብ ድል ለኢትዮጵያ ህዝብ ነው ማለት ነው። ድል ለኢትዮጵያ ህዝብ ድል እኔ ድል ያው ኢትዮጵያ ማለት ፋኖ ድል ለኢትዮጵያ ህዝብ ነው። ስለዚህ ድል ለፋኖ ድል ለኢትዮጵያ። ስለዚህ 86 ብሔር ብሔረሰብ ካለ ለአንዱ ብቻ ካልኩኝ ሰልፍሽ ነው የምባለው። ድል ለኢትዮጵያ ችግር የለውም ፋኖ ይችላል። ኤኒዌይስ እኔ የምለው ለኢትዮጵያ ህዝብ ነው በፍጹም ማለት ያ እኔ ኢትዮጵያ ያው ኢትዮጵያዊነቴን ማንም አይነጥቀኝም። እንዳልኩ 86 ብሔር ብሔረሰብ ባለበት ለአንድ ብሔር አሳልፌ ከሰጠው ኢትዮጵያ ዘረኛ ነኝ ማለት ነው። ዘረኝ ባይ ዘ ዌይ ለተገፋ መቆም ዘረኝነት ሳይሆን ጽድቅ ነው። በአምላክ ትጸድቃለህ። እኔ ለአማራ ተጠያቂ ጥያቄ ይመለስለት ባይ ነኝ። እኔ ለተገደለው አማራ ችግር ካለው ጥያቄ ይመለስ ባይ ነኝ። እኔ ችግር ካለው ሰው ችግር አለ። ችግሩ ጥያቄው ይመለስ ይሄን እላለሁ። ድል ለፋኖ ግን አይደለም። መብት ነው ግን ያው ፋኖ ወደፊት ፋኖ ሲያሸንፍ እኔ አረ ቢያሸንፍም ድል ለፋኖ አለ። አይ ችግር የለውም። እኛ ሚስኪኖች ነን። ድል ለኢትዮጵያ አላለሁ ሁሌ አንገልም። ገዳይ የምትባላችሁ ለምትደግፉ የፋኖን ጦርነት የምትደግፉ ወንድምናቶች ይመቻችሁ። የፋኖ ጦርነት ይሁን የቅዱስ ጦርነት ነው። ቅድስና እንዴ ምን ያስቃል? እውነቴን ነው። ቅድስና ነው። አረ የጦርነት ቅዱስ የለውም እናቱ። የፋኖ ጦርነት የቅዱስ ጦርነት ነው። አንድ ናዚን ለማውረድ ለዚህ መወያየቱ ሀሳብ መጽሐፍ ጥሩ ነው። የሚታየኝ የምወዳት ጓደኛዬ እህቴ ናት። ደስ ብሎኝ ነው የማወራት። በጣም ደስ ብሎኝ ነው የማወራት።
ኢትዮጵያን አልሰጥም እኔ ዳስሜ። ሌሎቻችሁ መብታችሁ ነው፣ የፈለጋችሁትን መስጠት። ዮኒ ማኛ ጋር ከመጣችሁ ግን ድል ለኢትዮጵያ፣ ድል ለኢትዮጵያ። ለብሔር አልሰጥም፣ ለአንድ ብሔር አቀንቃኝ አልሰጥም። ድል ለኢትዮጵያ። እዚህ ላይም ስትጽፉ ካላችሁ ድል ለኢትዮጵያ። ጥያቄ ያላቸው ኢትዮጵያውያን እንደ ህዝብ መመለስ አለበት። የስ ድል ለኢትዮጵያ እንጂ ድል ለአንድ ብሔር በታምር አልሰጥም። ብሔር የበላይነትን አልወድም። አይተነዋል። በተለይ በህወሓት ጊዜ የአንድ ብሔር የበላይነት በጣም እስኪያቅለሸልሽ አይተዋል። የአንድ ብሔር የበላይነትን እስኪያቅለሸልሸን አይተነዋል። ድል ለኢትዮጵያ በሉ። እውነቴን ነው። ድል ኢትዮጵያዊነት እንጂ ሌላ ነገር እኔ አይታየኝም። አሁን ዱ ላይ አሁን ሰፖርት ኢትዮጵያን በአንድ ላይ የምናደርገው ነገር። ስለዚህ ሌላስ ድል ለኢትዮጵያ ህዝብ። ስለዚህ እኔ በብዛት የታየኝና ያስተዋልኩት ነገር ምንድን ነው? የአማራ ወንድምና እህቶቼ ሌላ ክልል የሚኖሩ አማራን ያገናዘበ ፖለቲካ እየሰሩ አይደለም። ሌላ ክልል ላይ በፍቅር የሚኖረውን አማራ ጨርሶ ረስተውታል። አሁን ለምሳሌ ኦሮሚያ ላይ መከላከያ አለ። ስለዛ አንድ ቀን አስበውት አያውቁም። ደቡብ ክልል ላይ የኢትዮጵያ መከላከያ አለ። አስበውት አያውቁም። እና ትንሽ ቢያስተውሉ ሙሉ አማራውን ያስተዋለ ቢሆን ደስ ይለኛል። 100 ሚሊዮን ቢሆን ደስ ይለኛል። ግን 70 ሚሊዮን አማራ ብሎ ህዝብ ስለበዛ ይፈራል ብሎ ማሰብ ዓላማ ያለው ነው የሚያሸንፈው። በምንም በኩል ሂዱ፣ ዓላማ ያለው ትንሽ ሰው ጥቂት ሰው ማሸነፍ ይችላል። ዓላማ ብቻ። ምንም ህዝብ ስላጎረፈ ማንም ሊያሸንፍ አይችልም። ዓላማ ያለው ሰው በጣም ሊያሸንፍ ይችላል ባይ ነኝ እኔ። ዓላማ ግን እዚህም በምናየው ሶሻል ሚዲያ ላይ ምድር ላይም በምናየው የአማራ ወንድሞችና እህቶች ተስማምተው እየሰሩበት አይደለም። የምናየውን ደግሞ ስንነግራችሁ ከጥላቻ እንዳይመስላችሁ። የአማራ የሚታገሉትን ሰው ሙልጭ አድርገው ሰድበው የሚያባሩ ናቸው። ሙልጭ አድርገው እንደ ውሻ አድርገው የሚልኩ ናቸው። ተሳዳቢ የሚጀግንበት ፖለቲካ ምንም አቅም የሌለው እና ብታስተውሉ መልካም። ብልጽግናን መጥላት ይቻላል። ኦሮሞ ህዝብ ላይ አትለጥፉ። አሁን ያለው ፖለቲካ ኦሮሞ ጠል ፖለቲካ ጥሩ አይደለም እንዴ! በአደባባይ አይደል እንዴ ሄዶ ጋላ ዩጋ ኤርትራን እያላችሁ መጥሉት? ሼም የሌላችሁ እንደው ሰው ይታዘበናል፣ ራስ ተውለን እንናገር ምናምን እንኳን ይያዛል እኮ የምትሉት ንግግር እኮ እዚህ ጋር ይያዛል። ስለ ሀገር ድንበር በር ያስፈልገናል፣ የባህር በር ማለት ተቃውሞ ይዞ የሚመጣ አይዲያ ይዘው የሚመጡ ሰዎች ጋር ነው የምናወራው። ኢትስ ቬሪ ሳድ። እኔ ካልመራው አይሆንም የሚል አስተሳሰብ ይዛችሁ አትምጡ። ማናችሁንም ነው የማወራው፣ አይጠቅምም። እኔ በጣም የምቃወመው ነገር ይሄን ነገር ነው። ኢትዮጵያን ሰላም ያደርጋት። እኔ ለኢትዮጵያውያን ጦርነት መቼም አልመኝ። የባህር በር ማስፈለጉን ያስፈልገናል ብለው እንኳን እንደ ሀሳብ አያስቀምጡትም። ለምን ገና ምናልባት ሻዕቢያ ከረዳን የገዛ ሀገሩን እንደዛ ዱቄት የሚያረጋጋ ሰውዬ ለኢትዮጵያ ያስባል ብለው ሲያስቡ በጣም ይገርመኛል። የራሱን ሀገር የገነባ ሰው ምናልባት ለእኔ ይጠቅመኛል ብዬ አስባለሁ። መጠቀም ባለበት ሰዓት ብቻ ነው ያንን የምትጠቀመውና እባካችሁ ጥላቻ አይጠቅመንም ነው። በተለይ ለሻዕቢያ ተደርበው ብዙ የሚናገሩን ሰዎች አይተን ታዝበናል። ይሄ የሚገርም ነው። ጅቦ እንኳን ባስተዋለበት ሰዓት ጅቦ እንኳን አስተውሎ የባህር በር ኢትዮጵያ ያስፈልጋታል የሚል አስተሳሰብ ይዞ በመጣበት ሰዓት ሌሎቹ ሌላ ሲሉ ገርሞኛል። ለማንኛውም ጊዜ ሁሉንም ይፈተዋል ለማለት ነው። ቤተሰቦች ኢትዮጵያ ለዘላለም ትኑር። እኔ ሰላሟን እመኘዋለሁ። ማንም ባይሞትብኝ ደስ ይለኛል። እኔ ሰላሜን ነው የምፈልገው። ኢትዮጵያውያን ባይሞቱ እኔ ምንም አጥ ጦርነት ግን ለኢትዮጵያ አልጎስምም። ጦርነት ለኢትዮጵያ ለአማራ ልጆች አልጎስምም። ለኦሮሞ ልጅ ለትግራይ ልጅ አልጎስምም። አንዴ ተሳስተናል። ድጋሚ ያንን ስህተት አልሰራውም። አንዴ ተሳስተናል። ድጋሚ አልሰራውም። ምክንያቱም በትግራይ ላይ ያመጣው ዳሜጅ ሁላችንም እንደው ህሊና ላለን ሰዎች ያማል። ህሊና ላለን ሰዎች ለሌላው አያማም። ይሄ ነገር ድጋሚ አማራ ላይ እንዲከሰት አልፈልግም ባይ ነኝ። ይሄን ፋኖን ካልደገፍክ እኛ ምናምን ብትል አልሰማም። አማራን እኔ ትምህርት ቤት እንዲሄድ፣ እንዲማር፣ እንዲያርስ፣ ጥሩ ደረጃ እንዲደርስ እመኝለታል። አይ ጦርነት እንፈልጋለሁ ካለ ደግሞ መብቱ ነው። ያንን ነው ምለው ለማለት ነው። ሰላማችሁ ይብዛልኝ። ከዚህ በላይ ፖለቲካ ያማል። ከዚህ በላይ ፖለቲካ ለጤናም ጥሩ አይደለም።